ወንድሟ ጠፍቶ እንዳፋልጋት እየጠየቀች ነበር። በዛ ምክንያት ያረፈድኩት፣ ይቅርታ ይደረግልኝ። ምንም ችግር የለም፣ ይቅር ብለናል። በመጀመሪያ ይህንን ፕሮግራም አክብረሽ ጥሪያችንን አክብረሽ ስለመጣሽ በጣም አመሰግናለሁ። በተመልካችና በራሴ ስም አመሰግናለሁኝ። እኔም እጅግ በጣም እኔም አክብረሽ እንደ ታላቅ እህት አክብረሽ እንግዳ አድርገሽ ስለጋበሽኝ እጅግ በጣም አድርጌ አመሰግናለሁ። እሺ እንግዲህ ያው ወደ ጥያቄያችን መሄድ እንችላለን ማለት ነው። ከመግባታችን በፊት አንድ ሰው ኮመንት ላይ ገስቱን ብዘጊው ይስተካከላል እያሉች ነው። አንዴ ገስቱን ዝጊው። ገስቱ እኮ ዝግ ነው። ሰው እኮ ገስት መላክ አይችልም። እኔ ደግሞ እንዴት መሲሻ ገስት ክፍት ትተዋለች? የኔ ቅጥቅጥ ሆና የኔ እህት ሆና እንዴት ገስት ክፍት ትተዋለች ብዬ ነበር። ገስት ዝግ ነው። እሺ ውዶች አሁን እንግዲህ ያው ተጀምሯል። እንግዳችን እንዳያቸው ዶክተር ሀቢባ ናት። በጣም ጨንቋቸው በጣም ብዙ ግምት ሲገምቱ ነበረ። ቪዲዮም ሰርቼ ነበር። ቪዲዮ ላይም በቃ እከሌ ነው የሚቀርበው ብለው ያሳባቸው ነው እየጻፉ ነበረ። እንግዲህ እንግዳዋ ይኸው እንደምታዩት ዶክተር ሀቢባ ናት። የዚህ ፕሮግራም የመጀመሪያ ተጠያቂ ዶክተር ሀቢባ ናት። በድጋሚ አክብራ ስለመጣች እናመሰግናለን። ወደ ጥያቄ ይሄዳለሁ። እሺ የመጀመሪያው ጥያቄ ሀቢባ የት ተወልዳ የት አደገች? የትስ ተማረች? በጣም ጥሩ። እሺ ወደ መልሱ ከመግባቴ በፊት በመጀመሪያ ደረጃ አክብረሽ የዚህ የክብር ፕሮግራም የመጀመሪያ ስላረግሽኝ ሁሌም የመጀመሪያ ሁኚ። አሚን በያው መመረቅ ወዳል። እሺ ወደ ጥያቄው ስሄድ እኔ ሀቢባ የተወለድኩት አብነት ነው። አዲስ ከተማ አብነት ሰፈር ተወልጄ አደግኩ። የትም ሄጄ አላውቅም ከአብነት ውጭ። እናም የተማርኩትኝ ከ1 እስከ 6 ኦሜድላ የሚባል ትምህርት ቤት ተማርኩኝ። እዛው ሰፈራችን ውስጥ የሚገኝ ትምህርት ቤት ነው። ኦሜድላ ይባላል ትምህርት ቤቱ። 6ና 7ና 8ን ባልቻ አባ ነፍሶ የሚባል ልደታ ባልቻ አባ ነፍሶ ፌመስ ነው፣ ታውቁታላችሁ። 7ና 8ን ባልቻ አባ ነፍሶ ትምህርት ቤት ተማርኩኝ። 9ና 10ን ድላችን አማኑኤል ጋር ያለው ድላችን 9ና 10ን ተማርኩ። ይህን ይመስላል ያለ የትምህርት ቤት ላይ። በዚህ አጋጣሚ አባ ነፍሶ ትምህርት ቤት ምንድነው ያልሽው አሁን የነበረው? ባልቻ አባ ነፍሶ እናቴ መምህር ነበረች፣ እዛ አስተምራለች ለረጅም ዓመት። ሜቢ አስተምራሽ ሊሆን ይችላል። እሺ ሀቢባ በልጅነቷ ምን አይነት ልጅ ነበረች? እንዴት ነው የልጅነት ጊዜዋን እስቲ ያሳለፈችው? የልጅነት ጊዜ በጣም ሳቂታ፣ ተጫዋች፣ ደስተኛ፣ አስቸጋሪም፣ እውነቱን ለመናገር ቤት ውስጥ አስቸጋሪም ነበርኩኝ። በቃ ሰፈር ውስጥ ጨዋታ ወዳለሁ፣ ወሬ ወዳለሁ። ያም ሲላ ከዛም ጋር ተከትዬ ሄዳለሁ፣ ከዚህም ጋር ተከትዬ ሄዳለሁ። ረባ ነበርኩኝ፣ ቀውጢ ነበርኩ። ወደ ሌላኛው ጥያቄ ሲሄድ ደግሞ ሀቡ አሁን ቲክቶክ ላይ እንግዲህ ፌመስ ከሚባሉ ግንባር ቀደም ሊጠቀሱ ከሚችሉ ሰዎች ውስጥ ያው አንደኛዋ ነሽ እና በሌላ አፕሊኬሽንስ እንደዚህ ዝነኛ ነበርሽ ወይ? በሌላ አፕሊኬሽንስ ትታወቂ ነበር ወይ? በሌላ ሶሻል ሚዲያ ላይ? የመጀመሪያው ሶሻል ሚዲያ እየተጠቀምኩት ለመጀመሪያ ጊዜ ፌስቡክ ነው። የዛሬ 14 ዓመት ኮንትራት ቤት እያለው መዳም ቤት በምሰራ የመዳም ቅመም ነበር። ፕራውድሊ የመዳም ቅመም ነበር። በጣም በኩራት ማውራው ነው። እናም አረብ ሀገር መጀመሪያ ወደ አረብ ሀገር የመጣሁትኝ የመዳም ቅመም ሆኜ ነው። የዛሬ 16 ዓመት ወደ ካታር ስመጣ። እናም ኮንትራት ቤት ውስጥ ሆኜ ነው ፌስቡክ መጠቀም የጀመርኩት። የሴትዮ እህት ፌስቡክ ከፍታልኝ የመጀመሪያው ሶሻል ሚዲያ መጠቀም የጀመርኩት ፌስቡክ ላይ ነው። ጀስት ስታተሶችን ፖስት አደረግ ነበር። የተሰማኝን ስሜት ገልጻለሁ። ሰዎች በኮመንት ምናምን ከሰው ጋር መጫወት ማውራት ምናምን እወዳለሁ። ፎቶ ፖስት አደርጋለሁ ምናምን። እናም ፌስቡክ ላይ ፔጅ ከፍቼ ግሩፕ ከፍቼ ሰዎች እንዲወያዩ ምናምን አደርግ ነበር። የመጀመሪያው እንትኔ ፌስቡክ ነበረ። አሁን ላይ ፌስቡክ ላይ ወደ 17,000 ምናምን ፎሎወርስ አለኝ። ያው ፌስቡክ እንደ ቲክቶክ ቶሎ አይሰራጭ። ኢንስታግራምም አለኝ። ኢንስታግራም ላይ ወደ 40 ምናምን ሺህ ፎሎወርስ አለኝ። ኢንስታግራም ላይም ፎቶዎችን ፖስት አደርጋለሁ፣ ቪዲዮዎችን ፖስት አደርጋለሁ ምናምን። እሺ በምን አጋጣሚ ሀቡ ቲክቶክ ጀመረች? እንዴት ጀመረች ቲክቶክ? ቲክቶክ የጀመርኩበት አጋጣሚ ኦንላይን ቢዝነስ እሰራ ነበረ። የሆነ ኦንላይን ማርኬቲንግ ቢዝነስ ጀምሬ ያንን ቢዝነስ ለማስተዋወቅ የዛሬ 2 ዓመት ከምናምን አካባቢ ቲክቶክ መጠቀም ጀመርኩኝ። በዛ አጋጣሚ የጀመርሽው? በዛ አጋጣሚ። ይሄ ሁሉ ተከታይ ይኖረኛል ብለሽ አስበሽ ታውቂ ነበር? በፍጹም አላሰብኩም። እንዴት በራሱ ሰዓት ነው እንደዚህ። በቃ እኔ እኔን ሆኜ ስለምኖር በቃ ራሱ ቀጠለ፣ እንደዚህ ሄደ።
የሁሉ ተከታይ ያፈራሽው እንዴት ነው? በጣም ብዙ ያው አንደኛው አካውንት ያው ከመዘጋቱ በፊት ኦልሞስት 1 ሚሊዮን ሊገባ ትንሽ ነበር የቀረው እና ይሄ ሁሉ ተከታይ እንዴት ላገኘ ቻልኩ ብለሽ ታስቢያለሽ? አንደኛ ኮንቲኒየስሊ ድግግሞሽ ሁሌ የማደርገው ነገር ስለሆነ ኤቭሪዴይ ላይቬን እከፍታለሁ። ኤቭሪዴይ ላይቬን ከፍቼ ችግር ላይ ነኝ አዳምጭኝ የሚለኝን ወገን አዳምጣለሁ። በአቅሜ በጊዜ በጉልበቴ ህዝቡን እረዳለሁ፣ አገለግላለሁ። ሶ ኤቭሪዴይ የምትከፍችው ነገር ሲሆን ራሱ ይሄዳል። ራሱ እኔ አስቤው አይደለም ራሱ። መጀመሪያ ቲክቶክ ላይ ስመጣ ኦንላይን ቢዝነሴን ለማስተዋወቅ መጣሁ ጀመርኩኝ። ከዛ ቢዝነሱን ትቼ ደግሞ ኖርማሊ ለመሳቅ ለመጫወት ችግር ላይ ያሉ ሰዎች፣ ሰሚ ያጡ ሰዎች፣ የሚሰማቸው የሚፈልጉ ሰዎች እንድሰማቸው ሰው ማዳመጥ ስለምወድ እንደገና የቤት እመቤት ነኝ፣ ቤት ውስጥም ስለምውል ለራሴም ፈታ ዘና ለማለት እህቶቼን አዳማጭ ያጡ እንደኔ ቤት ውስጥ የምትውል የቤት እመቤትም ጓደኛ የምትፈልግ የሚያወራት የምትፈልግ ከሰው ጋር ለመገናኘት ጀመርኩት። ሄደ አደገ። ሰው መርዳት ደግሞ በጣም የሚያስደስት ነገር ሆኖ አገኘሁት። በጣም መንፈስን የሚያረካ የሚያስደስት ነገር ሆኖ በዛው ቀጠልኩበት። ሄደና በራሱ ሰዓት እንደዚህ ያደገ። እሱን የሚመለከት ሌላም ጥያቄ ስላለ እሱን በሰፊው እንመለስበታለን። ሞዴሬተሮቼ አስጸያፊ ስድቦች፣ ቤተሰብን የሚራብሽ ነገር ሚውት አድርጉልኝ። ሞዴሬተሮቼ አላችሁ፣ መጥፎ ቫይቭ እንዳይኖር። በቃ ጨዋታ ነው። አንዳንድ ነገሮች የምንማርበት ነገር እንማራለን። መጥፎ ነገር ፕሊስ ፕሊስ እዚህ ቤት እንዳይኖር። አመሰግናለሁ። እሺ ቲክቶክ ከመጀመርሽን በፊት ሆነ አሁን ላይ እስቲ የምትወጃቸው የምታደንቃያቸው ከወንድሚው ከሴት ቲክቶከሮች ሚመቹሽ በሚሰሩት ስራ? ኦኬ ሌዲስ ፈርስት። ስለዚህ በመጀመሪያ ከሴት እጀምራለሁ። አንደኛ በጣም ከልቤ የምወዳት የማከብራት የማደንቃት መማር ነች። ሮል መማር፣ ቀጥሎ ከመማርዬ ቀጥሎ ሪም ጎልድን በጣም አደንቃታለሁ። ጥንካሬዋን፣ ፖዘቲቭነቷን፣ መልካምነቷን በጣም እወድላታለሁ። የስራ ሰውነቷን፣ ታታሪነቷን፣ እነዚህን ኳሊቲዎቿን በጣም አደንቅላታለሁ። ሪም አንደኛ መማርን፣ ሁለተኛ ሪምን፣ ቀጥሎ ሌሎቻችሁ እንዳትቀየሙ ስም ሳልጠራ ስቀር ሶሪ። የመጀመሪያ ምርጫዎቼ ከቲክታከሮች አንቺ ቲክታከር ከተባልሽ መሴሻ ከዚህ በኋላ ትባያለሽ። መሴሻ አድናቂሽ ነኝ የኔ ማር። ሳሪቲን በጣም አደንቃታለሁ። የስ በጥንካሬ ደግሞ ቤታየውን አደንቃታለሁ። አይበገሬነቷን እወድላታለሁ። ቤታየውን አትንኩኝ ባይነቷን፣ የሁሉንም የየራሳቸው ኳሊቲ አለ። ከሴቶች ጨርሻለሁ። ከወንዶች ደግሞ አንድና አንድ ብቸኛ የሚኪ ፊት አውራሪ አድናቂ ነኝ። ጠላት እያልሽው ግን ታደንቂዋለሽ። መሲ ብሪጅስቶን ቤተሰብ የመሲ ብሪጅስቶን አድናቂ ነኝ። የስ ከሴቶች እነዚህን 5ቱን ጠርቻለሁ። እሺ ወደ ቀጣዩ ጥያቄ መሄድ እንችላለን? የስ ፕሊዝ። ሬዲ? እሺ ወደ ቀጣዩ ጥያቄ ስንሄድ በጣም ብዙ ስድቦች፣ ብዙ ትችቶች ይደርሱብሻል። እንዴት ነው ይህን ነገር ተቃውቀመሽ የምታልፊው? ያው ምናየው ነገር ነው። ሶሻል ሚዲያ ተጠቃሚ በአጠቃላይ የሚሆነውን ነገር እያየን ነው እና ብዙ ትችቶች፣ አንዳንድ ስድቦች ይደርሱብሻል እና ይህን ነገር አልፈሹ ቀጥለሽ የምትሄጂው እንዴት ነው? ያ ምንድን ነው መሰለሽ፣ ኔጌቲቭ ነገር ላይ ፎከስ አላደርግም። ሁልጊዜ አላማዬ ምንድን ነው? እኔ አላማዬ ሰዎችን መርዳት ነው። እዚህ ምድር ላይ ሁሉም ሰው ይውደደኝ አይባልም። ጥሩ ሰው ስትሆኚ መጥፎ ሰዎች ይጠሉሻል፣ ጥሩ ሰዎች ይወዱሻል። እኔ ጥሩ ሰው ከሆንኩኝ ጥሩ ሰዎች ይወዱኛል፣ መጥፎ ሰዎች ይጠሉኛል። የሚጠሉኝን መጥፎ ሰዎች ላላይ ራሴን በየቀኑ መስታወት ፊት ቆሜ እመክረዋለሁ። ሀቢባ ጥሩ ሰው ስትሆኚ ጥሩ ሰው እዚህ ምድር ላይ ሁሉም ሰው ይቀበለኝ፣ ሁሉም ሰው ይውደደኝ፣ ሁሉም ሰው ያድንቀኝ አይባልም። ሁሉም ሰው የሚወደው ዶላርን ብቻ ነው፣ ገንዘብን ብቻ ነው። እኔ ገንዘብ ስላልሆንኩኝ ሁሉም ሰው ሊወደኝ አይችልም። ጥሩ ሰዎች ይወዱሻል ጥሩ ሰው ስትሆኚ። መጥፎ ሰው ስትሆኚ መጥፎ ሰዎች ይወዱሻል። ስለዚህ መጥፎ ሰዎች እንዲወዱኝ መጥፎ ሰው መሆን አልፈልግም። ጥሩ ሰው ሆኜ ጥሩ ሰዎች ከወደዱኝ ያ በቂ ነው። ያንን ምክር ለራሴ በየቀኑ ነግረዋለሁ፣ አበረተዋለሁ፣ አጀግነዋለሁ። እሺ ከዚህ ጋር ተያይዞ በቃኝ ቲክቶክ ከዚህ በኋላ ሳልፈልግም ብለሽ ቲክቶክን ለማቆም የተገደድሽበት ወይ ደግሞ ያሰብሽበት አጋጣሚ ኖር ይሆን? ያ በቅርቡ ልጄ የተሰደበ ጊዜ
በቃኝ ከዚህ በኋላ ምን ያደርግልኛል ብዬ ቲክቶክን ለማቆም አስቤ ነበር ለመጀመሪያ ጊዜ በህይወቴ። እስካሁን ድረስ እኔ እናቴ፣ አባቴ፣ ባለቤቴ ሁሉ ነገሬ ሲሰደብ የፈጠረ ፈጣሪ ሳይቀር እሷን ሲፈጠር እያንቀላፋ ነበረ። እንደዚህ አስቀያሚ አድርጎ የፈጠራት ተብሎ ፈጣሪ እንኳን ሲሰደብ ለማቆም አስቤ አላውቅም ነበረ። ልጄ ግን የተሰደበ ቀን በቃ ብዬ ነበረ። ከዛ ራሴን መልሼ የመከርኩት አላማቸው እኮ ይሄ ነው። ስለዚህ የዛኔ እነሱ አሸነፉ ማለት ነው። ታርጌታቸውን መቱ ማለት ነው። አንቺ ልጄ የሰደበብኝ ብለሽ ካቆምሽ ብዬ ራሴን መክሬ አበርትቼ ጀግኜ ከዚህ በኋላ ምንም ነገር እንደማያስቆመኝ ምን ያህል ጠንካራ መሆኔን አይቼበት ተመልሻለሁ። ደስ ይላል። እሺ፣ በምን አጋጣሚ ነው ዶክተር ሀቢባ ወደ ሕክምና ወደ ምክር አገልግሎቱ የገባችው? እንዴት ነው የጀመርሽው? ያ ብዙ የሚሰማቸው ያጡ እህቶች እንዳሉ በምን አጋጣሚ ያወኩኝ፣ ላይቬን ከፍቼ ኦንላይን ቢዝነሴን እያስተዋወቅኩ እያለ የዛሬ 2 ዓመት ከምናምን ኦንላይን ማርኬቲንግ ቢዝነስ እያስተዋወቅኩ እያለ እየገቡ ጥያቄ ልጠይቅሽ ጥያቄ ያለኝ እያሉ እየገቡ ስለ መዳን ቤት ችግራቸውን መጠየቅ ጀመሩ። በዛ አጋጣሚ ነው የእነሱን ችግር እንደዚህ ብታረጊ እንደዚህ ብታረጊ ኤምባሲ ማወቅ ያለበት ጉዳይ ሲሆን የኤምባሲ ቁጥር እየሰጠው መደወል ለማያውቁም ስልክ ለሌላቸውም እኔ ኤምባሲ እየደወልኩ እየጠቆምኩላቸው ምናምን ብዙ ችግረኛ የሚሰማው ያጣ ብዙ የሚሰማቸው ያጡ እህቶቼ በየቤቱ የታፈኑ እንዳሉ በዛ አጋጣሚ ያወቅኩና ሳላስበው የገባሁበት ነገር ነው። ድንገት የሆነ ነገር ነው ታስቦና ሆን ተብሎ ታቅዶ አይደለም ይሄ ፕሮግራም ይጀመራል። ወደ ቲክቶክ ስመጣ ኦንላይን ቢዝነስ ለማስተዋወቅ ነበር የመጣሁት። ቢዝነሱን እያስተዋወቅኩ ነው። ገስት ጥያቄ ልጠይቅሽ እህቴ አንዴ ምናምን እያሉ እየገቡ በዛ ሰዓት ገና እንደጀመርኩ 20፣ 30፣ 40፣ 50 ሰው በሚያየኝ ሰዓት ላይ ቤዝቃት እየገቡ ጥያቄ ልጠይቅሽ እያሉ እየገቡ ስለ ፓስፖርት፣ ስለ መኖሪያ ፍቃድ፣ ስለ መዳም ቤት ደሞዝ መከልከል፣ ስለ መዳም ባል ጾታዊ ትንኮሳ ማድረግ ምናምን እንዲደረሰብኝ እንዴት ላርግ፣ የት ልሂድ፣ ደሞዝ ይሄን ያህል ጊዜ አልተከፈለኝም ምን ላርግ ምናምን እያሉ ሲጠይቁ ሌበር ኦፊስ እንዴት እንደሚደውሉ ኤምባሲ እንዴት እንደሚደውሉ በመንገር በቃ በዛ በትንሹ ችግር ጀመረና እያደገ ትልልቅ ችግር ያለባቸው ሰዎችም እኔ ትንንሽ ችግር ያለባቸውን ሰዎች ከፈጣሪ ጋር ከህዝቡ ጋር እየፈታሁላቸው እየረዳኋቸው ስመጣ ትልልቅ ችግር ያለባቸው ሰዎች ሳይቀር እየመጡ እኔን ማማከር ጀመሩ። እንግዲህ ተመልካቾቻችን ቆይታችን ወጋችን ተመችቷችኋል ብለን ተስፋ እናደርጋለን። ታፕታፕ ኮፒ ሊንክ አድርጉ። ይህ ፕሮግራም ቆይታ ከፌመስ ሰዎች ጋር የሚል ፕሮግራም ነው። ሁሌ ሰኞ የተለያዩ እንግዶችን ይዤ እየመጣሁ እንደ አይነት ጥያቄዎች እንጠይቃለን፣ እንጨዋወታለን። 5 ጥያቄዎች ደግሞ ከተመልካች የምንቀበል ይሆናል። ሜቢ ይህንን አሳውቄሽ ከነበረ እኔ እንጃ ነግሬሻለሁኝ። 5 ጥያቄ ከተመልካች ይመጣል። የሚገርመው እንደው እዚህ ጋር ሳልናገር ማለት የማልፈልገው ነገር አለ። የእውነት እግዚአብሔርን ሀቡን እንግዳ ልትሆኝ ይፈልጋለሁ ስላት ደስ ብሏት መጣች። ሌላው ግን የገረመኝ ምናልባት ጥያቄዎቹ ማየት ከፈለግሽ ልላክልሽ እያቸውና ተዘጋጅተሽ የምትመጭባቸው ጥያቄዎች ካሉ ምንም ጥያቄ እንዳትልኪልኝ እዛው ፊት ለፊት ጠይቂ ብላ ጥያቄ እንኳን አልተላከላትም። እንደ አዲስ ከእናንተ እኩል ነው እየሰማች ያለችው እና ታብታብ ኮፒ ሊንክ አድርጉ ውዶቼ። እሺ ወደ ሌላኛው ጥያቄ ሲሄድ እስኪ ስለ ልጆች አስተዳደግ፣ ልጆች እንዴት ማደግ አለባቸው፣ ስርዓት ይዘው እንዲያድጉ ነገ ትውልድ አሪፍ ትውልድ እንዲሆኑ እንዴት ማደግ አለባቸው ብለሽ እንደ እናት ስለሆንሽ የሁለት ልጆች እናት ስለሆንሽ ልጅ መገረፍ አለበት መቀጣት አለበት የሚሉ የተለያየ አስተሳሰብ ነው እናቶች ያላቸው እና ሀቢባ እንዴት ነው ልጆቿን እስኪ የምታሳድገውን አሪፍ ትውልድ እንዲሆኑ ምንድነው ልጆቿ ላይ እየሰራች ያለችው? ያ በጣም ጥሩ ጥያቄ ነው። ለእናቶች ይጠቅማል። ሜቢ ለአዳዲስ እናቶችን እናንቺ ትንሽ የቆየን እናቶች ስለሆነ ለአዳዲስ ትንሽ በራሳችን ቆይተናል። የ8-9 ዓመት ልጅ ማድረስ ዛሬ የወለዱ እናቶች አሉ። የ10 ምናምን ዓመት ልጆችም እየወለዱ ነው። እና ልጆች እኔ ሁሉም ሰው በራሱ ትክክል ነው። እኔ በእኔ እይታ እኔ ልጆቼ ፍቅር በመስጠት ነው ማሳድገው። ልጆቼ ያጠፋሉ እንደ ማንኛውም ልጅ። ሲያጠፉ ግን አልማታም፣ አልሳደብም፣ መጥፎ ቃል ካፌ አይወጣም። አይደለም ለገዛ ለወለድኳቸው ልጆቼ እኔ ለባዳም ካፌ መጥፎ ቃል አይወጣም። በእኔ አስተሳሰብ የሰው ልጅ የሚለካው ከንግግሩ ካፉ በሚወጣው ቃል ነው። እኔ የሰው ልጅ የምለካው ይህ በእኔ አስተሳሰብ ነው እና ሁሉም ሰው በራሱ ትክክል እንደሆነ አስረግጣችሁ ያዙልኝ። እና በእኔ አስተሳሰብ የሰው ልጅ የሚለካው ከአፉ በሚወጣው ቃል ስለሆነ አፉ ሲከፈት ስለሆነ ጭንቅላቱ የሚታየው እኔ ለልጆቼ ፍቅር ነው ማጠጣቸው፣ ፍቅር ነው መሰጣቸው፣ እመክራቸዋለሁ። ልጆቼን ደግሞ ስቀጣ መቀጣው የሚወዱትን ነገር ወስድባቸዋለሁ። ሲያጠፉ ለምሳሌ እርስ በርስ ከተጣሉ የተጣሉበትን እቃ ወስድባቸዋለሁ። አይሰጣችሁም፣ ተስማምታችሁ በዚህ በአንድ እቃ ተስማምታችሁ መጫወት ካልቻላችሁ ሁለታችሁን ታጡታላችሁ ብዬ ወስድባቸዋለሁ። ሲያለቅሱ አላባብልም። በጣም ቆራጥ ነው ለልጅ አስተዳደጌ። ፍቅር ሰጣቸዋለሁ፣ የፈለጉትን ነገር ሰጣቸዋለሁ። ግን
ይህ ማጨማለቅ የሚባል ነገር ያው አበሻነትም አለብኝ። አላጨምቅ ሲያለቅሱ በራሳቸው ሰዓት አልቅሰው ሲደግማቸው ዝም እንዲሉ እንጂ አላባብልም። ሲጣሉ ይቅርታ እንዲጠያየቁ እንዲስማሙ አደርጋለሁ። ያጠፋ ሰው የሚቀጣው ቴሌቪዥን በመከልከል ቲቪ አያይም መጫወቻዎቹን በመውሰድ በእንደዛ ነው የምቀጣቸው። አሪፍ ነው እንዳልሽው፣ ሁሉም የራሱ አስተዳደግ የራሱ ስታይል አለው። ገና ያላገቡ ገና እናት ያልሆኑ ደግሞ ምናልባት የኛ ከጠቀማቸው በሚል ነው ጥያቄ እያቀረብኩትኝ። እንግዲህ ሀቡ እንደሚታወቀው በጣም ብዙ ወዳጆች ብዙ አድናቂዎች አሉሽ። አንቺም የአበሻ ልብስ አድናቂ ነሽ። በጊፍት መልክም በጣም ከብዙ ቦታ ስጦታ ይመጥልሻል። እንደ ሂውማኒሮችሽ የአበሻ ልብሶችን ቆጥረሻቸዋል ወይ? ምን ያህል የሀገር ባህል ልብሶች አሉሽ? አልቆጠርኳቸውም። ብዙ ናቸው የምር። እኔ እንጃ በጣም ብዙ ነው። አልቆጠርኩትም። መስሻይቱ ቢሆነስት ብዙ ያበሻ በቁጥር አላውቃቸውም። በቁጥር አታውቃቸው። እሺ ወደ ሌላኛው ጥያቄ ስገባ ያው እንግዲህ እዚህ ሶሻል ሚዲያ ላይ በእርዳታ ከሚታወቁ ሰዎች መሀል አንዱ አንቺ ነሽ። ብዙ የታመሙ ሰዎችን በአቅምሽ ጊዜሽን ሰጥተሽ ብር ተሰብስቦ ታክመው የዳኑም አሉ፣ ሕክምና ላይ ያሉም እህት ወንድሞቻችን አሉ። እኔም አብሬሽ ብዙ እርዳታዎችን አብረን አድርገናል እና እንዴት ወደዚህ እርዳታ ልትገቢ ይቻልሽ? እንዲህ ብር ማሰባሰቡን እንዴት ልትጀምር ይቻልሽ? ያ ይህም በአጋጣሚ ነው። የታመሙ ሰዎች ገብተው እርዳታ ጠይቀው ኖ ማለት የማንችልበት ሁኔታ ላይ ሆኖ ጀመር ነው እና በዛው ቀጠለ። አንድ ነገር አንዴ ከጀመረ በዛው ይቀጥላል። እንደውም ዩናይትድ አረብ ኢሚሬት ነበር የምኖረው። ሰው ሁሉ በዩናይትድ አረብ ኢሚሬት ህግ ገንዘብ ላይ ማሰባሰብ በህግ ያስቀጣሻል ሀቢባ ታይ እንኳን እያሉኝ ልጠያቅበት። እዚህ ጋር የታመመ ሰው እርዳታ የሚያስፈልገው ሕክምና የሚያስፈልገው ሰው እያለ አልተውም። የሚረዳና የሚረዳ አካል እያለ እኔ ድልድይ ብቻ ሆኜ ለማገናኘው አልተውም ብዬ በአቅሜ እንግዲህ ሳላስበው የገባውበት ነገር ነው። የታመመ ሰው ገብቶ ቪዲዮ አብርቶ እባክሽ እያለሽ እምቢ ማለት አትችይም። ልትቋቋሚ አትችይም። እውነት ነው። ደስ ይላል እኮ የነፍስም ስራ ነው እየተሰራ እኮ ያለው። አንድ ሰው በአንቺ ምክንያት ሌላ ሰው ረድቶት ድኖ ማየት ከዚህ በላይ ምን ነገር አለ? ደስ የሚል የእውነት የመንፈስ እርካታ የሚሰጥ ስራ ነው። አንደኛ የመንፈስ እርካታ ይሰጣል፣ የሰላም ሁለተኛ ፈጣሪ ጋር ይመዘገብና ያ የረዳሹ ሰው ሳይሆን ያ ያደረግሽለት ሰው ሳይሆን ፈጣሪ ጋር ክሬዲቱ ተመዝግቦ፣ ፈጣሪ አይረሳም። እኔ የሰው ልጅ ነኝ፣ ያደረግሽልኝን ነገር ልረሳ እችላለሁ። ፈጣሪ ግን አይረሳም፣ ዘላለም አይረሳም። መዝግቦ አስቀምጦ እኔ እርዳታ በሚያስፈልገኝ ሰዓት እጆቹን ይዘረጋልኛል። ሌላ የማላቀው ሰው መጥቶ ያግዘኛል። ገባሽ? በህይወቴ ደርሶ ስላየሁት ነው። ምንም አይነት መልካም ነገር ስናደርግ ፈጣሪ ጋር ተመዝግቦ ከፈጣሪ ይከፈለናል። እዚቹ ምድር ላይ ራሱ ይከፈለናል። ተመዝግቦ ተቀምጦ ስለማይረሳሱ እኛ ችግር ላይ ስናውቅ እማናቃቸው በህይወታችን ምንም ያላረግንላቸው አይተናቸው የማናቃቸው ሰዎች መጥተው ከዛ ችግር ያወጡናል፣ ያግዙናል፣ እጃቸውን ሰንዝረው ያነሱናል ጎደልንበት። ትክክል ትክክል። እሺ ወደ ሌላኛው ጥያቄ ሲሄድ ብዙ ነገር በህይወታቸው ሞክረው ትዳሩንም ስራውንም እንዲሁም ሌሎች ነገር ሞክረው አልሳካ ሲላቸው ተስፋ ቆርጠው በቃ አልችልም፣ ይህን ነገር ማድረግ አልችልም፣ አልተሳካልኝም ብለው በህይወታቸው ተስፋ ለቆረጡ ሰዎች የምትሰጪው ምክርና አስተያየት ካለ? በቃኝ ከዚህ በኋላ ይሄን ነገር አልሞክርም ብለው ተስፋ ቆርጠው ትዳር ሞክረው ይሆናል፣ ስራ ሞክረው ተበላሽቶባቸው ይሆናል እና በቃ እኔ ይህን ማድረግ አልችልም ወደሚለው ድምዳሜ ደርሰው በህይወታቸው ተስፋ ቆርጠው የተቀመጡ ሰዎች አሉ እና ምን የምትመክሪያቸው ነገር አለ እንደ ሀሳብ? እንደዚህ አይነት ሰዎች ሁለት አይነት ምክር አለ። አንደኛ ምናልባት የተሳሳተ በር እያንኳኩ ሊሆን ይችላል። ደጋግመው የተሳሳተ በር፣ ባዶ በር፣ ምንም የሌለው በር እያንኳኩ ሊሆን ይችላል ያልተከፈተላቸው። ዞር ቢሉ ደግሞ ሌላ ለነሱ የሆነ ፈጣሪ ያስቀመጠው ነገር ይኖራል። አንድን ነገር ደጋግመን ሞክረን ካልሆነ ሜቢ ያ ነገር ለእኔ አይደለም ይሆናል። ትዳር እኛ ባልነው ሰዓት የሚመጣ ነገር አይደለም። ሞክረው ካልተሳካ ሜቢ ለእኔ ያላለውም ለእኔ ያለው ነገር ይመጣል በሰዓቱ። ፈጣሪ አይሳሳትም፣ ሁሌም ትክክል ነው። በተባለው ሰዓት ለእኔ የተጻፈ ነገር ይመጣል። እኔ ልቸኩል እችላለሁ፣ እኔ ልታገል እችላለሁ፣ ግን ለእኔ የተጻፈ ነገር ይመጣል። ዋናው ነገር እዚህ ምድር ላይ ተስፋ አለመቁረጥ ነው። በህይወት ተስፋ አለመቁረጥ ነው። ሜቢ እየሞከርኩ ያለሁት ስራ ለእኔ ያልሆነ ነገር ሊሆን ይችላል። ለእኔ የጻፈው ነገር ይመጣል። ከኔ የሚጠበቀው መኖር ነው።
ከኔ የሚጠበቀው እዚህ ምድር ላይ ፈጣሪን እያመሰገኑ በጤና በህይወት በጤና እስካለው ድረስ ፈጣሪን እያመሰገንኩ ህይወቴ መቀጠል ነው፣ መንገዴን መቀጠል ነው። ከዛ ፈጣሪ ትዳርም ይሁን ስራም ይሁን ለእኔ የጻፈው ነገር ይሻግታል እንጂ ማንም አይበላውም። የኔ ከሆነ የኔ ነው፣ ማንም ሊወስዱ አይችልም። ለአንቺ የተጻፈ ነገር ለአንቺ ነው። ሁሉም የተጻፈለትን ነው እዚህ ምድር ላይ የሚበላው። ትዳርም ይሁን እንጀራም ይሁን የተጻፈለትን ብቻ ነው ሁሉም የሚኖረው። መታገል ህይወትን መቀጠል ነው። ተስፋ ሳንቆርጥ ህይወትን እንቀጥላለን። በመንገዳችን ፈጣሪ ለእኛ የጻፈውን ነገር ያመጣልናል። እኛ ስለታገልን አይደለም፣ ፈጣሪ ስለጻፈው ነው ምንም ነገር የሚሆነው በህይወታችን። ስለዚህ ተስፋ ሳይቆርጡ መሞከር እንዳልሽው ደግሞ የተሳሳተ መንገድ ላይ ከሆኑ ይህ ነገር በቃ ላይ ያደርግ ነው። ሌላኛውን ደግሞ ፕላንቱን መቀጠል ፕላን ኤ ከዛ ፕላን ቢ ከዛ ፕላን ሲ እያሉ መቀጠል ነው ዋናው ነገር። መስዬ አለመተኛት ነው መራመድ። መሮጥ የቻለ ይሩጥ፣ መሮጥ ያልቻለ ይራመድ። ብቻ አለመተኛት። መተኛት ማለት አለመንቀሳቀስ፣ ምንም አለማድረግ ማለት ነው። ገባሽ? ራሴን ምሳሌ መስጠት እችላለሁ። 4 አካውንቶች ተዘጉብኝ፣ አልተኛሁም፣ እየተንቀሳቀስኩ ነው በማስክ ምንም ነገር ትቶ ተስፋ ቆርጦ አለመተኛት ነው እንጂ ኢፍ ዩ ኪፕ ጎይንግ ትደርሻለሽ። ያሰብሽበት የሮጠውም የተራመደውም ይደርሳሉ አንድ ቀን ያሰቡበት። ዋናው መቀጠል ነው፣ አለማቆም አለመተኛት ነው እንጂ እስከ ቀጠልን ድረስ በህይወት እስከኖርን ተስፋ እስካልቆረጥን ድረስ ሁላችንም ያሰብንበት እንደርሳለን። ሁላችንም የተጻፈልንን እንጀራ እንበላለን። ሁላችንም የተጻፈልንን ትዳር እንኖራለን። ፈጣሪ የጻፈውን በፈጣሪ የምንተማመን ከሆነ የተጻፈልን ነገር የማንንም እንጀራ ማንም አይበላም። ይሻግታል እንጂ ማንም አይበላውም። ሁሉም የተጻፈለትን ነው ከፈጣሪ የሚያገኘው የሚኖረው። አሪፍ መልስ ነው። በጣም በቃ አብራርተሽ ነው የመለስሽልን እና እናመሰግናለን። ካልተነተንኩ አይሆንልኝም፣ ትንትን አድርጌ ነው ማስረዳት። ታውቂያለሽ፣ በጣም ነው ያብራራሽልን እና አሪፍ መልስ ነው። በጣም አሪፍ መልስ ነው የመለስሽልን። ወደ ቀጣይ ጥያቄ ሳልፍ ከቲክቶክ ተጠቅሜበታለሁ የምትይው ነገር እና ቲክቶክ በመጠቀሜ ይሄን ነገር አጣው የምትይው ነገር አለ ወይ? ከቲክቶክ ተጠቅሜበታለሁ ስትይ እውቅና፣ ገንዘብ፣ ቤተሰብ ማፍራት። አሁን ብዙዎቹ ቲክቶክ እስኪ በመጠቀምሽ ምን ተጠቀምሽ ሲባሉ ብዙ መልካም ሰዎች አግኝቼበታለሁ። የተለያዩ የራሳቸው የሆነ መልሶች አላቸው። ውስጥ ቲክቶክ በመጠቀሟ የተጠቀመችበት በመጠቀሟ ደግሞ ያጣችው ነገር አለ ወይ? ኦኬ፣ ጥሩ ጥያቄ። አሁን ገባኝ። ካልገባኝ ታውቂያለሽ መስሻ በደንብ እንደምለው ቲክቶክ በመጠቀም በጣም ብዙ መልካም እህቶችን አፍርቻለሁ። በጣም ብዙ እንዳንቺ በጣም ብዙ አቤት አሁን ከጠቀስኩ ያልጠቀስኳቸው ሰዎች ሊቀየሙኝ ስለሆነ ኢንጄኔራል በጣም ብዙ መልካም ሰዎችን አትርፌበታለሁ ከቲክቶክ። ቲክቶክ በመጠቀም ያጣሁት ነገር ምን አጣሁ? ምንም አላጣሁም። ለምንድን ነው እኔ ተፈጥሮዬ በአቋሜ ያመንኩበትን ነገር የማደርግ ነኝ። እኔ ያመንኩበትን ነገር ኖ የሚለኝ ሰው ይመቸው። ገባሽ? የራሴን ሙሉ ማራመድ ያመንኩበትን ህይወት የምኖር ሰው ነኝ እና ቲክቶክ በመጠቀምሽ አልፈልግሽም የሚለኝ አካል እስካሁን ድረስ አልገጠመኝም። ያጣሁት ሰው የለም ቲክቶክ በመጠቀሜ። ያጣሁት ምንም ነገር የለም ቲክቶክ በመጠቀሜ። ቲክቶክ በመጠቀሜ አተረፍኩ። በጣም ብዙ መልካም ሰዎችን አተረፍኩ። ብዙ መልካም ስራዎችን ሰርቼ ጥሩ የመንፈስ እርካታዎችን አገኘው። አደ ኢንድ ኦፍ ዘዴ ተኘቼ እኔ ሳስብ ምን አደረግኩ እኔ ብል በጣም ብዙ የታመሙ ሰዎች እኔ ቤት ገንዘብ ተዋጥቶላቸው እንዲታከሙ እንዲድኑ አደረጉ። ይሄ ብቻውን ትልቅ የመንፈስ እርካታ። ይሄ ብቻውን ብዙ የሚሰማቸው ያጡ ሰዎች ድምፃቸው እንዲሰማ አደረጉ። ብዙ ድምፃቸው የታፈነ ሀቃቸው የተበላ ሰዎች ሀቃቸው የተመለሰለት ተመለሰለት፣ ያልተመለሰለት ቢያንስ ህዝብ አወቀለት፣ ቀለለው፣ ተነፈሰ። ብዙ ሰው ተነፈሰ እና ያ በጣም እንትን ይሰጣል። ትልቅ የመንፈስ እርካታን ይሰጣል፣ ደስታን ይሰጣል። ያው ብዙ ሰው ላይቡን ይከፍታል። ሀቡ የሰው ላይቭ ተከታትላ ታውቃለች? ከተከታተለች የማንን ላይቭ ተከታትል ያውቃለሁ? ውሸት እንዳይሆንብኝ ቱ ቢ ሆነስት ማለት እርዳታ ላይ የሄድና አብሬ እከታተላለሁ። በተረፈ ግን 24 አወር በራሴ ቤት ላይቭ እየዋልኩ እንዴት ብዬ ሰው ላይቭ ልከታተል? ጠዋት ተነስቼ ላይቬን እከፍታለሁ፣ ማታ ልተኛ ዝም ላይቭ እና አትከታተይንም ማለት ነው? አታይንም? ቢሆንስ ልተኛ ስል ስልኬን ስክሮል ሳረግ ስክሪን ሪከርድ ያለው እንጂ እናቴ ጠዋት ተነስቼ
ፊቴን ታጥቤ ቁርሴን በልቼ ላይቬን እከፍታለሁ። ማታ ዘግቼ ገላይን ታጠቤ ወደ መኝታ እሄዳለሁ። እና ቤተሰብ እየታየን አይደለም፣ እየታየን አይደለም። ስክሪን ሪከርድ አያለው፣ ስክሪን ሪከርዶቻችሁን አያለው። ሶሪ ላይቫችሁን ባላይ ግን ስክሪን ሪከርዶቻችሁን አያለው። እንግዲህ ያው ላይቡን ባትከታተልም እያንዳንዱ በጣም ጥይት የሆኑ ስክሪን ሪከርደሮች ስላሉ እያንዳንዱን ነገር አፕዴት ያደርጓታል እንጂ ላይቭ ላይ ያለውን ነገር ያው ቀጥታ ስርጭቱን አታይም። እሺ ወደ ቀጣይ ጥያቄ ሳል ቲክቶክ ላይ በጣም ብዙ ሰው ይወድሻል እና ይሄንን ፍቅር ይሄንን ክብር እንዲህ ልታገኝ ይቻልሽ? ምን ስላደረገች ነው ሀቢባ ይሄ ሁሉ ህዝብ ሊወዳት የቻለው? ለምንድን ነው? ቴንኪው ጥሩ ጥያቄ ነው። የሰጠሽው ነገር ነው የሚመለስልሽ አይደል? የሰጠሽው የወረወርሽው ጠጠር ነጥሮ ይመታሻል። የሰጠሽው ነገር ይመለሳል። እኔ ቲክቶክ ላይ ፍቅር ሰጠኋቸው፣ ክብር ሰጠኋቸው፣ አከበርኳቸው። ውዶቼ፣ ማሮቼ፣ ፍቅሮቼ ብዬ በጣፋጭ አንደበት ነው ማወራቸው። ፍቅር ስለሰጠኋቸው። ፍቅር እየሰጠሽው አንድ ሰው እንትን ሊመልስልሽ አይችልም። ያ ሰው ክፉ ሰው ካልሆነ በስተቀር ሶሪ ሰይጣን ብቻ ነው ጥሩ ነገር እየሰጠሽው መጥፎ የሚመልሰው። ጥሩ ነገር የሰጠኋቸው ሰዎች ሁሉ ጥሩ ስለሆኑ እነሱ መለሱልኝ። ስላከበርኳቸው አከበሩ፣ ስለወደድኳቸው ወደዱኝ። ሲምፕሊ ይሄ ነው። ሌላ ምንም የሰጠኋቸው ነገር የለም። ፍቅር ሰጠኋቸው፣ ፍቅር ነው። ሶሪ አቋረጥኩሽ እንዴ? ነው ጨርሼ ነው መስዬ ጨርሰሻል። እሺ እዚሁ ቲክቶክ ላይ ላይቭ ላይ ያለሽ ሊሆን ይችላል። እስቲ የገጠመሽ ማትረሹ ገጠመኝ ካለሽ ቲክቶክ ላይቭሽ ላይ የሚያስቅም ሊሆን ይችላል። የሚያሳዝን እንኳን ብዙ ነው። ያው በሕክምናው ደረጃ ማብረን ነው ያለቀስናቸው ብዙ ታሪኮች ስላሉ፣ ግን የገጠመሽ ገጠመኝ ካለ የሚያሳዝን ብዙ ነው። አንቺን ብለሻል። የሚያስቅ ግን ቆይ ላስታውስ። አረ የሚያስቀውም ብዙ ነው። መስሻቱ ያለኝ የለም ምንም። እናንተ ከፈለጋችሁ አስታውሱኝ። እኔ ግን ምንም እዚህ ጋር የለም። በቃ ማስታወስ በጣም ብዙል። በየቀኑ እኮ ብዙ ገጠመኝ ይኖራል። ያው ልትረሹ ያልቻልሽው በሚለው ነው እንጃ። የሆነ አጋጣሚ መስቶ ካላስታወስኩ በስተቀር እስቲ አንቺ አስታውሺኝ። እኔማ አይድላችን ላይ ነው እየጨፈረች አንድ ልጅ ጡት ማስያዣ አላረገችም እና ከዛ በኋላ እንዳለ በቃ ለሚገቡ ሴቶች ጡት ማስያዣ አርጋለች ያሉት ገጠመኝ ሁሌም ትዝ ይለኛል። አሁን አስታወስሽኝ። ሌላ ደግሞ ላስታውስሽ እንትን ኖ መቀመጫ ያልኩትኝ አካውንት እየተዘጋ መሩኝ። እናቴ ዞራ መቀመጫዋን የወላይ ጨፍር ልክ ልትሶስት ስትል ኖ መቀመጫ ብዬ ያስደነገጥኩት ዛለኝ። አስታውሽኝ። ይሄ ትዝ አለኝ። አየሽ ልክ ልትሶስት ኖ መቀመጫ ፕሊዝ አልኳት። ይሄ ትዝ ይለኛል። ሽምቅቅ አለች፣ ደነገጠች። ልክ ልትዞር ስትል መቀመጫ ብዬ ስከላከል ትዝ ይለኛል። ውዶቼ ታብታብ እያደረጋችሁ ሀቡ በትልቁ ስለሆነች ሀቡን ጭቁን አታርጉ። የመስዬን ግንባር እሺ፣ ቤተሰብ ታብታብ እያረጋችሁ እናመሰግናለን። ደግሞ ታብታብ እያረጋችሁ ኮፒ ሊንክ እያረጋችሁ ይሄንን ጨዋታ ይሄንን ፕሮግራም እየተከታተላችሁ ከኛ ጋር ስላላችሁ እጅግ በጣም አድርገን እናመሰግናለን። ታብታቡ እንዳይቋረጥ። እሺ ወደ ቀጣይ ጥያቄ ሳልፍ ቲክቶክ ቢዘጋ ሀቡን በምን አፕሊኬሽን በሌላ በምን እናገኛታለን? አንደኛ ዩቱብ፣ ሁለተኛ ኢንስታግራም። ማይ ላቭ አይ ላቭ ኢንስታግራም ላይ ላይቭ እገባለሁ ከዚህ በኋላ ጧት ብዬ አስቤያለሁ። እና ኢንስታግራሜ ሀቢባ ብላችሁ ታገኙኛላችሁ። ዩቱብ ላይም ሀቢባ ብላችሁ ታገኙኛላችሁ። ቲክቶክ ድንገት ቢዘጋ ዩቱብ ላይ እንቀጥላለን ማለት ነው። እሺ እንግዲህ ሰምታችኋል። ይሄ እንኳን ኢንኬስ ቲክቶክ ቢዘጋ ቢጠፋ በአለም ላይ ኢንስታግራም እና ዩቲዩብ ላይ ያለች ማለት ነው። እናገኛታለን መልሰን ማለት ነው። እሺ ወደ ሌላኛው ጥያቄ ሳልፍ እንግዲህ ያው ዝነኛ እውቅና ካሉት ሰዎች እንዳልኩሽ ዋነኛዋና ያው ግንባር ቀደም ከሚጠሩ ሰዎች መሀል ነሽ እና ይሄንን ስምና ዝና ጠብቆ ወደፊት ለመሄድ ምን መደረግ አለበት ትያለሽ? ይሄንን ስምሽን፣ ክብርሽን፣ ዝናሽ ያለውን ነገር ጠብቆ ወደፊት ስሙን ጠብቆ ለመሄድ ምን መደረግ አለበት? ምንም ራስን መሆን፣ ራስሽን ሆነሽ ራስን ሆኖ መኖር፣ ራስን ትክክለኛ ማንነትን ሆኖ ምንም በቃ ራስን ሆኖ ወደፊት መኖር። ትክክል ሪል ማንነት ላይቭን ከፍቶ የሚመጣውን እየተቀበሉ ማስተናገድ
ፈታ ዘና ማለት አይድሉን መቀጠል ምንሆን በቃ ራስን ሆኖ መኖር ህይወትን በቃ ምንም እኔ እንጃ እኔ ላይፍን ሲምፕሊ የምኖር ሰው ነኝ። ህይወትን ራስን ሆኖ በመኖር ማምን ሰው ነኝ። ማስመሰል አልፈልግም። ምንም ነገር ማድረግ አልፈልግም። በቃ የወደደኝን ወድጄ ያከበረኝን አክብሬ ወደፊት መጓዝ ብቻ መጓዝ መኖር ማለት ነው። በህይወት መኖር ይሄን ያለው ነገር እኔ ጋ። እሺ እንዴ አልተንቀሳቀስኩም እንዴ ሰውነሽ ወይስ ምንድነሽ ብሎ እኮ መጣልኝ። ሮቦት መሰለኝ ነው ያመጣል ላይ የሚያመጣብኛል አለው ቲክቶክዬ። እሺ ወደ ቀጣይ ጥያቄ ሳልፍ ደግሞ ሀቡ ከባህላዊ ምግብ ምን ትወዳለች? የምትወጁ ምግብ ከባህላዊ? አንደኛ ክትፎ ነፍሴ፣ ሁለተኛ የጎመን በስጋ ነፍሴ። ባህላዊ መጠጦችስ ምትወጁ አለ? ባህላዊ መጠጥ የለም ብሎ ማለፍም ይቻላል አለ። ጠላና ጠጅ በጣም ነፍሴ ናቸው። እኔም ጠላ በጣም ነው የምወደው፣ ጠጅም እወዳለሁ። ግን ደግሞ ጠላ አሁን ዩናይትድ አረብ ኢሚሬት ልሄድ ነው ለጠላ ከመሲ ባልትና ጠላዋን ልቀምስ ልሄድ ነው። ትኬት ቆርጬ ለጠላ ለመቅመስ ነው የምትሄጂው? በቃ ለእኔም ጠጭልኝ። እኔም በጣም ነው የምወደው ጠላ። መቤቴ ደቂቃ ስለሆነ ነው መስዬ። ከካታር ዩናይትድ አረብ ኢሚሬት 30 ደቂቃ ነው። ኢትዮጵያ ልሄድ ብል 4 ሰዓት ነው በረራው። ስለዚህ ዩናይትድ አረብ ኢሚሬት 30 ደቂቃ ስለሆነ ፍላይት ይቀርበኛል። በቅርቡ ሄጄ ልቀምስላት ነው ጠላዋል። ቀምሰሽ ቀምቅበሽ ተመለሺ። እሺ ወደ ቀጣይ ጥያቄያችን እናልፋለን። ቤተሰብ ሀቡ በቲክቶክ ልትሰራ ያሰበችው ስራ አለ ወይ? ለወደፊት በቲክቶክ ምን ለመስራት አስበሻል? አዎ ግን ከረሳሹ ውድ ጓደኛ የእህቴ ከረሳሹ ላስታውስሽ፣ እኔ ያለፈ ታሪኬን እንጂ የወደፊት ፕላኔን የምናገር ሰው አይደለሁ። ረሳሹ እንዴ? ወደፊት አረሳሁት። ምናልባት ኢንኬዝ እንደው የተቀየረ ነገር ካለ በሚለው ነው እንጂ ያለፈ ታሪክ የወደፊት ፕላን አይነገርም። ብዙ ሀሳብና ፕላኖች አሉኝ፣ ግን የወደፊት ፕላን እያሳኩ ማሳየት እንጂ ቀድሞን በመናገር አላምንም። ያለፈ ታሪኬን ሰው እንዲማርበት እናገረዋለሁ። የወደፊቱን ግን ለፈጣሪ ብቻ ነግሬ እንዲያሳካልኝ እየለመንኩ እጓዛለሁ። ከዛ ሰርተሽ ታሳይናለሽ። ኤግዛክትሊ። እኔ ሰርች ማሳየነኝ አውርቼ ሳይሆን። እሺ ይህ ትንሽ ረዘም ያለ ነው፣ ላንብብልሽ ጥያቄው። ማዳም ቤት ለሚሰሩ እህቶቻችን ከሰው ስራ ወጥተው እንዴት የራሳቸውን ነገር መጀመር እንደሚችሉ ትንሽ የምትያቸው ነገር ካለ? እድሜ ልክ ማዳም ቤት እድሜ ልክ ሰው ቤት ተቀጣሪ ሆኖ ከመስራት የራስን ነገር እንዴት መጀመር ይቻላል? በጣም ጥሩ ጎበዝ፣ ጥሩ ጥያቄ የጠየቅሽ። ለምን ለብዙ እህቶቼ የሚጠቅም ጥያቄ ነው መሲሻ ያመጣሽው። አንበሳ፣ አንቺ አውሮፓ እየኖርሽ አረብ ሀገር ላሉ እህቶቼ አስበሽ ይህን ጥያቄ ስላመነጨሽ አመሰግንሻለሁ። እኔ ብዙ ጊዜ ነው የምናገረው በቤቴም ታውቃላችሁ። ሁልጊዜ የሰው ልጅ አንድ ቦታ ላይ መቆም የለበትም፣ መንቀሳቀስ አለበት። እኔ ሁሌ ራሴን ምሳሌ እያደረኩ ነው የምሰጣችሁ። መዳም ቤት ስመጣ የዛሬ 16 ዓመት ካታር ስመጣ ኦልሞስት 17 ዓመት ሆነኝ። 2000 ሚሊኒየም ጥር ላይ ነው እኔ ከሀገሬ ወጥቼ ካታር የመጣሁት። 17 ዓመቴ ነው ካታር ላይ። ግን 4 ዓመት ብቻ ነው ኮንትራት ቤት የሰራሁት። ባለሁበት አልቆምኩም። ራሴን ምሳሌ አድርጌ ሁሌም እመክራችኋለሁ። የሰው ልጅ ባለበት መቆም የለበትም፣ ማሰብ አለበት። አዲስ ነገር መሞከር አለበት። ካልሞከራችሁ አታቁም። አትፍሩ። ፍርሃታችን ነው የሚገድበን። አትፍሩ። 4 ዓመት ኮንትራት ቤት ሰራው፣ ወጣው፣ ላይሰንስ አወጣው፣ ድራይቨር ሆንኩኝ፣ ሴልስ ተቀጠርኩኝ። ሱቅ ውስጥ ያልቀያየርኩት ስራ የለም። ከዚህኛው ስራ እዛኛው ስራ ከፍ ያለ ደግሞ ሳገኝ ሲቪን አፕላይ አድርጌ እየሰራው ወደ ሌላኛው ሾፕ ቀይራለሁ። ለ500 ሪያል ደሞዝ ልዩነት ማለት ነው ስራ ቀይራለሁ። በቃ ከፍ እያላችሁ ትሄዳላችሁ። አሁን አንዲት መዳም ቤት የምትሰራ እህቴ ለምሳሌ ደሞዟን ታጠራቅምና የሆነች ቢዝነስ ትጀምራለች። ምን ታስባለች? አካባቢዋ ላይ የሌለ ነገር፣ ሁሉም ልብስ ነጋዴ፣ ሁሉም እንጀራ ነጋዴ፣ ሁሉም ኖ አዲስ ነገር ጭንቅላቷን አስባ አዲስ ነገር ሰው የሌለውን ነገር ትፈጥራለች። እንደገና ደግሞ ኦንላይን ላይ ተማሩ። ማታ ስራ ጨርሳችሁ ክላሳችሁ ስትገቡ ዩቱብ ላይ ቋንቋ ተማሩ። እንግሊዝኛ ቋንቋ፣ ኮምፒውተር በነፃ ምንም ነገር ዩቱብ ላይ መማር ትችላላችሁ። ተማሩ። ጊዜያችሁን እራሳችሁ ላይ ማጥፋት። የምሬ ነው የምላችሁ። እኔ ራሴ ላይ ጊዜን ስላጠፋው ነው ዛሬ ላይ እዚህ ጋር ያለሁት። ዛሬ ላይ የደርሽ ብትሉ ከትናንትና ህይወቴ የተሻለ ቦታ ላይ ነው ያለሁት። ራሴን ከማንም ጋር አላወዳደርም። የዛሬ 17 ዓመት ካታር ስመጣ የመዳም ቅመም ነበርኩኝ። 550 ሪያል ነበር ደሞዜ። እኔ ሁሉ ነገሬን ግልጽ ነው ፊት ለፊት ይዤ የመጣሁት። ምንም የምደብቀው ነገር የለኝም። የ550 ሪያል ደሞዝተኛ ነበርኩ የዛሬ 17 ዓመት። ግን ራሴ ላይ ስለሰራው፣ ስለጠነከርኩ፣ ስለበረታው
ከፍ ከፍ እያልኩ ደሞዜ ከፍ እያለ ማደግ እንግዲህ በደሞዝ ስለ ስራ ካወራን በደሞዝ ማለት ደሞዜ እያደገ ፖዚሽን እየቀያየርኩ ራሴን አሳደግኩ። ስለዚህ ፎከስ ኦን ዩር ሰልፍ፣ ራሳችሁ ላይ ትኩረት አድርጉ። ቋንቋ ተማሩ፣ ኮምፒውተር ተማሩ፣ አዲስ ነገር ተማሩ። ራስን ለማሳደግ መጣር የቻላችሁትን ያህል ምንም አይነት ጫጫታ ሳይበግራችሁ ራሳችሁ ላይ ብቻ ትኩረት አድርጋችሁ ራሳችሁ ላይ መስራት፣ ራስ ላይ ብቻ መስራት፣ ራስ ላይ ፎከስ ማድረግ ያ ነው ለውጥ የሚያመጣው። ትኩረት የተሰጠው ነገር ያድጋል። ለምሳሌ 2 ተክሎች ተክለን አንደኛውን የማንንከባከበው ከሆነና አንደኛውን ውሃ የምናጠጣው መንኮተኩቶ ከሆነ ትኩረት የሰጠነው ነገር ነው የሚያድገው። ስለዚህ ኔጌቲቭ ነገር ላይ ትኩረት ካረጋችሁ ኔጌቲቭ ነገር እያደገ ይመጣል። ፖዘቲቭ ነገር ላይ ትኩረት ካረጋችሁ ፖዘቲቭ ነገር እያደገ ይመጣል። ሶ እኔ ራሴ ላይ ትኩረት ስላደረኩ ራሴ እያደግኩ መጣሁ። ሶ ፎከስ ማደግ የምትፈልጉበትን ፓርት ፎከስ አድርጋችሁ እደጉ፣ ተለወጡ። ራሳችሁን ከትናንትናችሁ ጋር ብቻ አወዳድሩ፣ ከማንም ጋር። ትዳራችሁን ከሌላ ትዳር ጋር፣ ስራችሁን ከሌላ ስራ ጋር፣ ህይወታችሁን ከሌላ፣ መልካችሁን ከሌላ ሴት መልክ ጋር ኖ። ሁላችንም የራሳችን ኳሊቲ ያለን፣ ሁላችንም ማወዳደር ያለብን ከትናንትና ማንነታችን ጋር ነው። እኔ ራሴን ከትናንትና ጋር እያወዳደርኩ ያው እያደግኩ መጥቻለሁ። እድሜ ይስጠንና ወደፊትም የበለጠ አድጋለሁ። ለምን? ራሴ ላይ ብቻ ትኩረት አድርጌ ከትናንትና ጋር ራሴን እያወዳደርኩ ራሴ ላይ ፎከስ አድርጌ እየሰራው ስለመጣ። ስለዚህ እህቶቼን የመመክራችሁ ራሳችሁ ላይ ትኩረት አድርጋችሁ ትናንትና ስንት ነበር ደሞዜ? ትናንትና የቱ ጋር ነበርኩ? የዛሬ ዓመት ስንት ነበር ደሞዜ? ዘንድሮ ደሞዜ ጨምሯል ወይ? የዛሬ ዓመት ሲንግል ነበርኩ፣ አሁን አገባው ወይ? ልጅ አልነበረኝም፣ ወለድኩኝ። የራሳችሁ ህይወት ላይ ትኩረት ማድረግ። ትኩረት የተሰጠው ነገር ያድጋል። ትኩረት ስጡት። ህይወታችሁ ትኩረት ስትሰጡት ያድጋል። ትኩረት ሰጥታችሁ ለለውጥ ስትጥሩ ታድጋላችሁ። ይህንን ነው የምለው። እሺ፣ በጣም አሪፍ መልዕክት ነው። የሚገርመው ቀጥሎ ጠይቅሽ ያልኩትን ጥያቄ አያይዘሽ መልሹ። ሀቢባ ማዳም ቤት ሰርታለች ወይ እና እዚህ ለመድረሷስ የከፈለችው መስዋዕት ምንድን ነው የሚለውን ጠቅልል አድርገሽ አንድ ላይ መልሹ አይደል? መስዋዕቱን አልመለስኩትም። ወደ መስዋዕቱ ብዙ መስዋዕትነት ከፍያለሁ። ብዙ ምን ብትሉኝ ያልጠጣሁት የስድብ አይነት የለም። እኔ ዛሬ ላይ ለመቆም ያልጠጣሁት የስድብ ከፌስቡክ ጀምሮ ባይዘዌ የእኛ ፒፕል በጣም ኔጌቲቭ ነው። መዳም ቤት ሆኜ ማለት ነው ፎቶ ስፖስት የዛሬ 15-16 ዓመት ኮንትራክት ቤት ሆኜ ዘሴም ፌስቡክ አልተቀየረም። እስካሁን አንድ ፌስቡክ ነው የምጠቀመው። ኮመንት አልደልትም። ታውቂያለሽ፣ በባህሪ ምንም አይነት አጸያፊ ኮመንት ቢጻፍ እኔን ስለማይገልጸኝ ጸሐፊውን የኮመንቱን ጸሐፊ ስለሆነ የሚገልጸው ኮመንት አልደልትም። በደንብ ታውቂኛለሽ መሲሽ አለ። ከፌስቡክ ጀምሮ መዳም ስትወጣልሽ የመዳምሽን ልብስ ለብሰሽ እያሉ ኮመንት ይጽፉልኝ ነበር። ገና ብዬ ፌስቡክ ጀምሬ የቤቴን ስራ ጨርሼ ቆንጆ ልብስ ለብሼ ፖስት ሳደርግ የመዳም ልብስን የለበሽው መዳም የለችም ይሉኛል። የዛሬ 10 ምናምን ዓመት አይደለትም። ኮመንት እኔ ጋር ዱቅ ብሏል። ገብታችሁ ካልደከማችሁ ስክሮል አድርጋችሁ ማግኘት ትችላላችሁ። እና በጣም ብዙ ኔጌቲቭ ነገሮች እየተወረወሩብኝ ሽል እያልኩ ነው እዚህ የደረስኩት። ያልጠጣሁት አጸያፊ ስድብ የለም። ግን ጠንሺሆም የሚባል አረብኛ ቃል አለ። ጠንሺሆም ኢግኖር አደርጋለሁ የመሰለኝም ብቻ። ለምሳሌ ብፌ ለጤና ተስማሚ የሆነውን ምግብ መርጠሽ እንደምትበዩ ለጤናሽ ኮሌስትሮል ያለበት ሰው ቅባት ነገር አንስቶ እንደማይበላው እኔም ኮመንት ላይ ለአይምሮዬ ተስማሚ የሆነውን ፖዘቲቭ ኮመንት ብቻ ነው እየመረጥኩ ማነበው። ገባሽ? ለአይምሮዬ ተስማሚ የሆነውን ብቻ፣ ካለበለዚያ አይምሮ ይታመማል። ስለዚህ እንዲገባ አልፈቅድለትም። ኦንሊ ፖዘቲቭ የምፈልገውን ኮመንት ብቻ አነባለሁ። ፖዘቲቭ ነገር ብቻ። ለዛ ነው 2 ዓመት ከምናምን ቲክቶክ ላይ ማንም ያላሳሳተኝ ካፌ ክፉ ቃል ያልወጣው። ለምን አልፈቅድም? አይምሮዬ በእኔ ቁጥጥር ውስጥ ነው። እኔ ካልፈቀድኩለት፣ ምላሴን የምቆጣጠረው እኔ ነኝ። እኔ ካላዘዝኩት አያወራም ምላሴ። ራሴን መቆጣጠር እችላለሁ። ራሴን ይህን ነገር እኔ ምስክር ነኝ። ምክንያቱም ሀቡ እንዳለችው ምንም አይነት ኮመንት ቢጻፍ በቤቷ እንደማደልት እኔ እንደውም ነገርኳት። ኧረ እንዲህ አይነት ስድብ እየሰደቡኝ ምናምን ብዬ እኔ እደልት ነበር። እውነት ለመናገር መጥፎ ኮመንት ከጻፈልኝ በቪዲዮዎቼ ላይ እደልት ነበረ። ከዛ ግን ያለችው ነገር እውነት ነው። ያ ነገር የተጻፈው እኔን ሳይሆን የጻፊው ማንነት ነው የሚገልጸው። ስለዚህ ከዛ ተማርኩኝ። እኔ እግዚአብሔርን አሁን አልደልትም። የወደደኝ መስዬ እንወድሻለን ይሉኛል፣ ያልወደደኝ የደበርኩት ደግሞ የስሜቱን ይጽፋል። ይመቸው ብያል አልደልትም።
ጠፋና በጣም ነው ደስ ያልሽኝ በዚህ ነገር። ኮመንት ድሮ ተደልቺ ነበር። ኮመንት መደለት በመተውሽ ምክሬን ሰምተሽ ኮመንት መደለት በመተውሽ ኢግኖር ማድረግ በመጀመርሽ በጣም ነው የኮራውብሽ። ጎበዝ። ይሄ ማለት ለሰዎች ነፃነት መስጠት ነው። ኮመንቱን ክፍት እስካደረግነው ድረስ ማንም ሰው የፈለገውን ኮመንት የመጻፍ መብት አለው። ግዴታ ሁሉንም ውደዱኝ አይባልም። የወደደን ይወደናል፣ የጠላን ይጠላናል። አለቀ። ኮመንቱን ክፍት ታደርጊለታለሽ፣ ሁሉም የተመቸውን ይጽፋል። አንቺም የተመቸሽን ታነቢያለሽ። ይሄ ነው ነፃነት ማለት። ገባሽ? በነፃነት መልቀቅ ማለት ይሄ ነው። በነፃነት ሰው እኔ በጣም ብዙ አድናቂ ይኖረኝ በነፃነት ስለለቀኳቸው ነው። የፈለገ እንዲወደኝ ያልፈለገ እንዲጠላኝ ሙሉ መብቱን ሰጥቻለሁ። የሚጠላኝን ለምን ጠላኸኝ ብዬ አልጠይቀውም። መብቱ ነዋ፣ መብቱ ነው ይመጥላት። ገባሽ? ማንም ሰው ሲሰድበኝ ለምን ሰደብከኝ ብዬ አልጠይቀውም። ዋይ ቢኮዝ መብቱ ስለሆነ መብታችንን እንጠቀምበት። መብታችንን እንደ ሀሳብ መብታችንን ብንጠቀም ያለሽ። እሺ ወደሚቀጥለው ጥያቄ እናልፋለን። ቤተሰብ ታብታብ እያረጋችሁ ኮፒ ሊንክ እያረጋችሁ ታብታቡ እንዳይቆረጥ ከአንቺ ነው እንዳይቋረጥ ቤተሰብ የሆነ ጊዜ ትዝ ይልሻል፣ የሆነ ቪዲዮ ልትሰሪ ያልሆነ ነገር እንደዚህ እንደኔ እንዳሁን እንደተጠቀሙ ስትጠቀም ቪዲዮን እኮ አላቋረጥኩትም። ገጠሩ አልኩኝ። የቀጠሮ ጌም ላል የገጠሮ ጌም እሱና ያስታወሰኝ እኔ ራሱ። እሺ ወደሚቀጥለው ጥያቄ እንሄዳለን። ጥቂት ጥያቄዎች ነው የቀሩን። እስካሁን ጥያቄዎች አላጨናነቁሽም አይደለም? ፍሪዝ መስዬ እነግርሻለሁ። የፈለግሽ አያንፍል ዶንት ወሪ። እሺ ወደሚቀጥለው ጥያቄ ስንሄድ በህይወትሽ በጣም የተደሰትሽበት ቀን፣ እማትረሹ ቀን? መቼም በህይወት የማረሳው የተደሰትኩበት ቀን ልጄ የሰማበት ቀን፣ ሳይመን ስጠራው ሰምቶኝ ዞር ያለበት ቀን በህይወቴ መቼም የማረሳው የደስታን ጥግ ያየሁበት ቀን ይዛለት በደስታ ስቅስቅ ብዬ ያለቀስኩበት ቀን፣ አሁንም ሳስታውሰው እንባ የሚመጣበት ቀን፣ ልጄ ለመጀመሪያ ቀን የሰማበት ቀን። እሺ በህይወትሽ የተጸጸትሽበት ቀን ወይም ደግሞ ምን ነው ይሄን ነገር ባላደረግኩት ብለሽ የምታዝኝበት ቀን አለ? ይሄ ነገር ምን ነው ባልሆነ ባላረግኩት ወይም ባልተናገርኩት ይሄን ነገር ባላረግ ጥሩ ነበር የምትይበት? አዎ በቀደም ልጄ ተሰድቦብኝ ወጥቼ ሚዲያ ላይ በማልቀሴ በጣም እጸጸታለሁ። ቤቴን ዘግቼ ነበረ። እኔ ሰው ምመክር ሪምን ለምን ላይቭ ላይ አለቅሽ ብዬ የምቆጣ፣ ሳራን ሀበሻን ራሱ ላይቭ ላይ እንዴት ታለቅሻለሽ ብዬ የምናገር ሰው ራሴ ላይቬን ከፍቼ ስቅስቅ ብዬ አልቅሼ ያ ነገር ይጸጽተኛል። ምን ነው ቀን ተመልሶ ቢመጣ ላይቬን ከፍቼ አላለቅስም ነበረ፣ እንባዬን ለጠላት ያላሳይም ነበር፣ በሬን ዘግቼ በቤቴ አለቅስ ነበር ብዬ በጣም ይጸጽተኛል ያ ቀን። ያ አንዳንዴ ያጋጥማል። ሰው ስትሆኝ ብዙ ነገሮች በህይወታችን ላይ ይሆናል፣ ደስታም ሀዘንም። እንደውም ብዙ ጊዜ ትያለሽ፣ እንደውም ታካሚዎች ሲያለቅሱ እኛ ከዚህ ሆነን አይዞሽ ነው ስንል ጥሩ ነው። ማልቀስ እኮ ጥሩ ነው፣ ስሜትን መግለጽ ነው። ላይክ እንደምንስቀው ማልቀስም አንዱ የስሜት መገለጫ ነው። ያልቅሱ ያለሽ እና ያ ነገር ነው አንቺ ላይም የሆነው። ስለዚህ ያው ብዙ አይሰማሽ፣ አትጸጸች። ሌላ ጉዳይ እኮ ስቅስቅ ብዬ አለቅሳለሁ ላይቭ ላይ። ለምሳሌ አሳዛኝ ታሪክ ስሰማ ሲያጋጥመኝ አለቅሳለሁ በደንብ አድርጌ ፊቴ አይኔ እስከሚቀላቀል ስስ ጎኔን ማሳየቴ ምናምን ላይ ያጸጸተኝ። እሺ ወደሚቀጥለው ጥያቄ ስናልፍ በቅርቡ ላይቭሽ ላይ የተለያዩ ፕሮግራሞችን አውጥተሽ ፕላን አድርገሽ እያስተላለፍሽ ትገኛለሽ። እንዴት ሀሳቡ መጣልሽ ይህንን ፕሮግራም ለመጀመር? ብዙ ፕሮግራሞች፣ የጋብቻ ፕሮግራም፣ እርሶ ቢሆኑ ምን ያደርጋሉ፣ ሌሎችም የግጥም ምሽት አዘጋጅተሻል እና ይህን ፕሮግራም እንዴት አስበሽ ልታዘጋጂ ቻልሽ? ያ ቤቴ ስኬጁል አለው። ከተፈቀደልኝ እንደውም ላንብብላችሁ። ይቻላል። ላምጣው ነው እዚህ ጋር ኦፊሴ ላይ በጣም የፕሮግራም ሰው ነኝ። ባይዘዌኔ ከበፊትም ፕሮግራም ቤቴ ውስጥ የምሰራውን ምግብ ራሱ ስኬጁል አለኝ። ቤት ልብስ ማጥብበት፣ በፊትም ልብስ ማጥብበት፣ ቤት ማጸዳበት ታውቂያለሽ መስሻ ሁሉ ነገር ስኬጁል አውጥቼ ፍሪጄ ላይ ለጥፌ በስኬጁል በፕሮግራም ለምን ለራሴ ጊዜ እንዲኖረኝ የምደሰትበት ምዝናናበት ሰዓት እንዲኖረኝ ስለምፈልግ በጣም ራሴን ስለምወድ ራሴን ማስደስትበት ሰዓት እንዲኖረኝ ስለምፈልግ ሁሉን ነገር በፕሮግራም ነው ማደርገው። በፊትም መዳም ቤት ስሰራ ሁሉን ነገር በፕሮግራም ነው ማደርገው። በፕሮግራም ነው በቃ። ለምን ትርፍ ሰዓት ለራሴ እንዲኖረኝ ስለምፈልግ በፕሮግራም ሳደርገው ትርፍ ሰዓት ስፔስ ይኖረኛል። ራሴን ማዝናናበት ወይ ዩቱብ የማይበት ገባሽ? ኮንትራት ቤት ያለው ፊልም የማይበት ምናምን። ለዛ ነው የፕሮግራም ሰው ስለሆንኩ ነው። እና አሁን ለምሳሌ እኔ ቤት
የስፔሻል ኒድ ልጆች ስፔሻል ልጅ ላላቸው ልጆች ፕሮግራም አለ ማክሰኞ፣ ሮብ ደግሞ የፍቅር ታሪክ አለ። ሐሙስ ችግር የገጠማቸው ታካሚ ልባቸው የተሰበረ፣ አርብ የፍቅር ታሪክ አለ። ቅዳሜ እናንተ ብትሆኑ ምን ታደርጋላችሁ? ታሪካቸውን ቴሌግራም ላይ ይልኩልኝና በቮይስም ከሆነ አሰምቼ ወይ በጽሁፍም ከሆነ አንብቤላቸው እንወያያለን። እሁድ ደግሞ ትዳር ፈላጊዎች አለ እና ማታ ደግሞ ይሄ ቀን ነው። ማታ ደግሞ የድምፃውያን ውድድር አለ። ሐሙስ፣ አርብ የስነ ጽሁፍ ምሽት አለ። ገጣሚያን መጥተው ግጥም ያነባሉ። ቅዳሜ የውዝዋዜ ውድድር አለ እና እንደዚህ በፕሮግራም ያደረግኩበት ምክንያት በፕሮግራም ካልሆነ የሁላችሁ እንደዚህ ፕሮግራም ጽፌ ለጥፍ ያለው ግድግዳይ ላይ በፕሮግራም ካልሆነ ምንም ነገር በስትክክል አይሄድም። ግብስብስብስ ድር ይላል። ገባሽ? ለዛ ነው እና እኔ ደግሞ ሁሌ አይምሮዬ ሁሌ አዲስ ነገር ያመነጫል። ሁሌ አዲስ ነገር ይፈጥራል አይምሮዬ እና ለዛ አዳዲስ ፕሮግራሞች አሁን ፍሪ ሰኞ ብቻ ነው። ለሰኞም የሆነ ነገር አይምሮዬ ሲያመነጭ ያንን ፕሮግራም እጨምራለሁ። ሙሉ ሳምንት እኔ ቤቴ ቢዚ ነው። አይምሮዬ ሁሌ አዲስ ነገር ይፈጥራል። ይህ ፕሮግራም እያሰብሹ በቃ ከሰው ጋር ለመዝናናት ለመጫወት ቁም ነገር ያዘል የሆኑ ፕሮግራሞች አስበሽ ከህዝቡ ጋር እያስተማርኩ ማዝናናት ስለምወድ ነው። ህዝቡ አሪፍ ነው። የራስሽ ሀሳብ ናቸው። ኤግዛክትሊ። እሺ ወደሚቀጥለው ጥያቄ እንሄዳለን። ካልተሳሳትኩኝ 4ኛ አካውንት ነው የተዘጋብሽ ባን የተደረገው ወይ 3 አካውንት? ስንት አካውንት ተዘጋብሽ እስካሁን? የመጀመሪያው ሀቢባ ትልቁ 1 ሚሊዮን ሊገባ 40 ምናምን ሺህ ፎሎ ነበር የቀረው። ሁለተኛ ደግሞ ሀቢባ ቱ የሚል ከፍቼ 126 ሺህ ከደረሰ በኋላ ተዘጋ። ሶስተኛ ደግሞ ጊፍት ተሰጥቶኝ 534 ሺህ ነበር ጊፍት ሲሰጠኝ። እኔ ደግሞ በ3 ሳምንት ውስጥ 629 ሺህ አድርሽው በ3 ሳምንት 100 ምናምን ሺህ ፎሎ አድርጊንቶ 629 ሺህ ላይ ተዘጋ 3 አካውንት። 4ኛ አካውንት ዶክተር ሀቢባ የሚል አካውንት ከፍቼ 111 ሺህ ፎሎ ደርሶ ነበረ። እሱም 1 ወር ባልሞላ ጊዜ ውስጥ ደርሶ ተዘጋ። እስካሁን 4 አካውንት ተዘግቶ አሁን 5ኛ ላይ ይሄ 5ኛ አካውንት። እሺ ቁጥሩን እርግጠኛ ነው ብዬ ነው። 4 አካውንቶች ተዘግቶብሽ በተከታታይ አዲስ እየከፈትሽ ትመጫለሽ። ይህ ነገር አይበለውና አይበለው የሚለው ላይ ይሰመርበት። አይበለውና ቀጣይነት ቢኖረው ሀቢባ ተስፋ ቆርጣ ከቲክቶክ ትጠፋ ይሆን ወይ? መቼም ተስፋ መቁረጥ የሚባል ነገር እኔ ጋር የለም። በህይወት እስካለው ተስፋ አለኝ። በህይወት እስካለን ተስፋ አለን። ነገ ሁሌም ተስፋ ነው አይደል? ነገ እኮ ተስፋ ነው። በህይወት እስካለው ሌላ እድል አለኝ። በህይወት እስካለው ተስፋ አለኝ። ስሞት ብቻ ነው ሁሉም ነገር የሚያበቃው። ስለዚህ አዳዲስ እየከፈትን አለን ነው። መቼም በህይወት እስካለው በቃ ትንፋሼ ሲጠፋ ስሞት ነው የምጠፋው እኔ። እሺ ጥሩ መልስ ነው የመለስሽው። ወደ ቀጣይ ጥያቄ ሄዳለሁ። በቃ ኦልሞስት ጥያቄን ጨርሻለሁ፣ ግን ከተመልካች 5 ጥያቄ አስገብቼ እንደውም አጋጣሚ ጥሩ ነው። አንዳንድ ጥያቄ እየጠየቁ ፐርሰናል ላይፋቸው አይመለከተንም። እኔ በህይወቷ ዙሪያ ምንም የጠየኳት ጥያቄ የለም። እዚሁ ቲክቶክ ላይ ስላለው ነገር ነው የተጠያየቅ ነው። 5 ጥያቄዎች 5 ተመልካቾች እድሉ ይሰጣችኋል። ገብታችሁ ጥያቄ ትጠይቃላችሁ። ጥያቄ ጠይቃችሁ ወዲያውኑ ለሌላ ሰው እድል እንሰጣለን ማለት ነው። 5 ሰዎች። ከዛ በፊት ግን የመጨረሻው ጥያቄ ስለጀመርኩት አዲስ ፕሮግራም፣ ይሄ ፕሮግራም ምን የምትይው አስተያየት አለሽ? ቢስተካከል ይሄ ቢጨመር የምትይው ሀሳብ ወይ አስተያየት ካለሽ እቀበልና ጥያቄዎችን አስገባለሁኝ ማለት ነው። ይሄ ፕሮግራም እጅግ በጣም አሪፍ ነው። ሌሎች አዳዲስ በሶሻል ሚዲያ መውጣት የሚፈልጉ ብዙ እህቶች፣ የመዳም ቅመም ያልሆኑ ባለትዳሮች በየአረብ ሀገራቱ፣ አውሮፓ፣ በተለያየ ቦታ ትዳር ይዘው ልጆች በማሳደግ ቢዚ የሆኑ ዲፕሬሽን ውስጥ ይገቡ የከፋቸው ከሰው ጋር መቀላቀል የሚፈልጉ ሶሻል ሚዲያ ላይ ወጥተው መስራት የሚፈልጉ ማደግ የሚፈልጉ እኛ ከምን ተነስተን የት እንዳለን ኢንተርቪው ስታደርግኝ ሲያዩ ለእነሱ ብርታት ይሆናል። አሁን ይህንን ኢንተርቪው ያየች አንዲት የመዳም ቅመም ሀቢባ ለካ የመዳም ቅመም ነበረች። ከመዳም ቅመምነት ከ550 ሪያል ደሞዝ ተነስታ ነው፣ ከሰው ቤት ተነስታ ነው ይሄን አርጋዜ የደረሰችው። እኔ ታዲያ ከእሷ በምን አንሳለሁ? እኔስ ለምን አላደርገው ብላ መውጣት ትችላለች። ስለዚህ ለሌሎች ሴቶች ሞራል፣ ብርታት፣ አቅም፣ ጉልበት ይሆናል ይሄ ኢንተርቪው። በጣም አሪፍ ነው። በሲሻ ቀጥይበት አደራ። ወረተኛ ሆነሽ እንደማታቆሚው እተማመንብሻለሁ።
አይ ጀምረኗል። እንጀምሩ እንጨርሳለን። እንግዲህ ቪዲዮ ሰራል። ሁሌ እሑድ እሑድ ቪዲዮ ሰራለሁ። ሰኞ እንግዳ እንዳለኝ ማን እንደሆነ እንግዳው እንዲገምቱና ማን እንዲቀርብላቸው እንደሚፈልጉ ስሙን ሜንሽን አድርገው ኮመንት ይሰጣሉ ማለት ነው። እያቀረብኩኝ እንማማራለን፣ እንጫወታለን። ፈታ የሚያደርግ ነው። ጥያቄዎቹ ኖርማል ስለሆኑ የሚያስጨንቁም አይደሉም። በእርግጠኝነት አቡ ሳትጨነቅ ይቀላል ብሎች እያልሽ ነው የመለሹ እና አያስጨንቅም ብዙ። አሁን ወደ ጥያቄ እንገባለን። ሀቡን መጠየቅ እፈልጋለሁ የምትሉ ሰዎች ሞዴሬተሮችም ያስገባሉ፣ እኔም ማስገባለሁኝ። ጥያቄ አለኝ ብላችሁ ጻፉ። 5 ጥያቄ የግል ህይወቷ ነው፣ አይመለከተንም። እዚሁ ባለው ነገር እንጠይቃታለን ማለት ነው። ፎዚ 1 ቁጥር ጽፋለች። ጥያቄ ነው። እሺ፣ አድናቆት ፍቅራችሁን የምገልጹት በቤቷ ነው። ይሄ የመሲ ሀበሻ ቤት ነው። ጥያቄ ብቻ ፍቅራችሁን ገልጻችሁ ወደ ጥያቄ ማለት ነው። እወድሻለሁ ብለው እንዳይወጡ ነው። እንወድሻለን ሀቡ ብለው እንዳይወጡ ነው። እሺ እንዴ መሲሻ እንደዚህማ አትበይ። እንወድሻለንማ ግድ ነው። መውደዳችሁንማ ግዴታ ነው ትገልጹና፣ ግን ጥያቄ አሁን አንዳንድ ሰው ገብቶ ትዝ ይልሻል ሀቡ የሆነ ፕሮግራም ደግሞ የምስጋና ይዘጋጅልን ምናምን ብለው ፍቅራችሁን ሁሌ ነው የሚገልጹት በኮመንት በምንም። ግን ይሄ ፕሮግራሙ ጥያቄ ስለሆነ ፍቅራችሁን ከገለጻችሁ በኋላ ጥያቄ ጠይቁ ለማለት እንጂ ፍቅራችሁንማ መግለጽ ትችላላችሁ፣ ምንም ችግር የለም። እሺ ፎዝዬ እንዴት ነሽ? አለን። እንዴት ናችሁ? አቡሻ እንዴት ነሽ? ደህና ነሽ? አለሁልሽ ማሬ። ሰላም ነው አለሁ አልሐምዱሊላህ። ብዙ ጥያቄውን መስሻ ጠይቃሻለች። እኔ ከረፈደ በኋላ ስለመጣሁኝ እኔ የልጆች እናት ነኝ፣ የ3 ልጆች እናት ነኝ እና ስደት ላይ ነው የምኖረው። የሆነ ጥፋት በትምህርታቸውን በአንዳንድ ነገር ሳይ በጣም እጮሃለሁ፣ በጣም እቆጣለሁ። እና ይህን ጥያቄ መልሰሽ ከሆነ አላሁ አለም አላውቅም። እኔ ትንሽ ዘግይቼ ነው የመጣሁትኝ። እንደው በልጅ አስተዳደግ ላይ የምትመክሪኝ ነገር ካለ፣ በተረፈ ደግሞ አድናቂሽ ነኝ። በጣም የሰብርሽ የነገሮችን ንቀሽ የምትተይባቸው መንገድ በጣም ነው የማደንቀው። እቺም ብቻ ነው እንደ ምክርም ከአንቺም ለመስማት የምፈልገው። አንቺም የሳይመን እና የዘቼ ቆንጆ የሴት ልጅ እናት ስለሆንሽ እንዴት ነው ልጆችሽን የምታሳድግ የሚለውንም ለማወቅ ፈልጌ ነው። አመሰግናለሁ መስሻ ስላስገባሽ። እናት እናመሰግናለን። ኔ ማር ሀቡ እንግዲህ ጥያቄውን ጠቅለል አድርጋ ትመልስልሻለች። ያው ዘግይተሽ ስለመጣሽ እንጂ የጥያቄ አጋጣሚ ሆኖ ተጠይቋል። ግን ምታኪበት ወይ የምትይው ነገር ካለ ሀቡዬ ድምላጅ ልስጥሽ። ያው እንዳለችው መሲ ፎዚ ሌት ሆነሽ ስለመጣሽ ነው እንጂ ይህን ጥያቄ መልሼ ነበር፣ ግን በድጋሚ መልስልሻለሁ ስላልነበርሽ። ልጆችን ማሳደግ ያለብን በፍቅር ነው፣ በምክር ነው። በቁጣ በዱላ ፍጹም መሆን የለበትም። ስንናደድ ራቅ ማለት አለብን ከልጆቻችን፣ ንዴታችንን እነሱ ላይ እንዳንዘረግፍ ማለት ነው። እናም ልጆች ያጠፋሉ፣ ኖርማል ነው። ያድጋሉ እኮ ይረሳል፣ ይረሱታል። ይህን ነገር እርስ በርስ ሲጣሉ መገላገል እና ይቅርታ እንዲጠይቁ ማድረግ፣ ሲያጠፉ የሚወዱትን ነገር ወስዶ ደብቆ እንዲያለቅሱ መተው፣ አልቅሰው ሲጨርሱ እራሳቸው መቶ ይቅርታ ጠይቀው የወሰንባቸውን ነገር እንሰጣቸዋለን። ወይም ቅጣት ከሆነ 1 ቀን 2 ቀን ይህን ያህል ቀን ተቀጥተሃል። ከዛ በፊት ቢለምኑን ምን ቢሰሩን አቋማችን አንድ ነው መሆን ያለብን። ካለብዛ ልጆቻችን አይሰሙንም፣ አያከብሩንም። አቋማችን አንድ ካልሆነ ወላዋይ ከሆንን አሁን እሺ ብለን አሁን ዛሬ ቅጣት ላይ ለምሳሌ ሳይመን አንድ ጥፋት አጥፍቶ 2 ቀን ቲቪ አታይም ብዬው ዛሬን ሲጨቀጭቀኝ ትዕግስት ቢስ ሆኜ ኦኬ ብዬ ከሰጠሁትኝ አያከብረኝም። እናቱ ቃላባይ ናት። ነገም ቅጣት ነው ብለው አያምነኝም። ያ ጥያቄ አለኝ ብላለች ክብሪት። ከሷ ቀጥሎ ክብሪትን አስገቢያት ፕሊዝ። እሺ ኢማንዬ እንኳን ደህና መጣሽ። እንዴት ነሽ? ሰላም ነው። እንኳን ደህና ቆያችሁኝ። ይሰማል? ይሰማል ውዴ። ጥያቄ አለኝ ስትል ያስገባዎች። አዎ ጥያቄ አለኝ። ሀቡዬ በጣም ነው የምንወድሽ፣ በጣም እናከብርሻለን። እኔ ያው እንደዚህ አይነት ፐርሰናሊቲ እንዴት ቢውልድ አረግሽው፣ እንዴት ገነባሽው ቀላል አይደለም እና እኛ ደግሞ አሁን አንቺን እያየን ወደፊት እንደዚህ አይነት ፐርሰናሊቲ በቃ በጣም ጠንካራ ፐርሰናሊቲ እንዲኖረን እንዴት ነው ያመጣው? በቀላሉ ስለማይመጣ ማለት ነው። ይሄ ነው ጥያቄ። አመሰግናለሁ። እኔም አመሰግናለሁ ኢማንዬ። ይመስለኛል እስከዛሬ ከሰማኋቸው ታሪኮች ወደ ቲክቶክም ሳልመጣ እኔ ቤት ውስጥ ሆኜ ስራ ስሰራ ዩቱብ ላይ ታሪኮችን አዳምጣለሁ። ፐርሰናል እንትኖችን እነዚህ ሞቲቭ የሚያደርጉ ሰዎች አሉ አይደለ? ለምሳሌ ኢንስፓየር ኢትዮጵያ፣ ዳጊ ሾው፣ ዳይት ድሪምስን እከታተላለሁ ዩቱብ ላይ። ሞቲቬሽናል ስፒከሮችን እከታተላለሁ። የተለያዩ ሰዎችን ታሪክ እሰማለሁ። ይመስለኛል ያበረታኝ፣ ያጠነከረኝ እንደዚህ
የሰማኋቸው ታሪኮች እንደገና ያለፍኩባቸው መንገዶች። ስደት በራሱ ትምህርት ቤት ነው። ስደት በራሱ ያጠነክራል፣ ያጀግናል። ያ ይመስለኛል እኔን ጠንካራ አድርጎኝ የሰራኝ። የማዳምጣቸው ብዙ አንባቢ አይደለሁም። ያነበብኳቸው መጽሐፎች ምናምን ብዬ አልጠብርባችሁም። አንባቢ አይደለሁም። አልሰክስም ማቴም። አዎ አልጠብርም፣ አልሰክስም። የማዳምጣቸው ታሪኮች ዩቱብ ላይ መጽሐፎችን ሳይቀር በትረካ ነው ማዳምጠው። የማንበብ እንትኑ የለኝም። ስራ እየሰራው ቤት እያጸዳው ምግብ እያበሰልኩ ልብስ እያጠብኩ እየተኮስኩ ዩቱብ ከፍቼ ታሪኮችን አዳምጣለሁ። ባይዘዊ በጣም አዳማጭ ነኝ። በጣም ማዳመጥ እወዳለሁ። እና ያ የማዳምጣቸው ታሪኮች አዳማጭነቴ ይመስለኛል የሰራኝ እንደዚህ። ማንዬ ተመልሶልሻል አይደል ውዴ? በጣም አመሰግናለሁ። ሁለታችንም ወዳችኋለሁ። እሺ ማንዬ እኔ እናት። እሺ ሁለት ሰው ገብቶ ጥያቄ ያቀርቧል። ያ ማለት 3 ጥያቄዎች ነው የቀሩት። በመቀጠል ደግሞ ክብሪትን አስገቢያተልሽኝ የነበረዋ አትላብ እየጻፉ ነው ጥያቄ ያለኝ እያሉ አትላብ ክብሪት አላየኋት። ሞዴሬተሮች ካለ አስገቡልኝ። ፍላወር ላኪላት። ይኸው አትላብ ፍላወር እየላከች ነው። አትላብ እኔም ጥያቄ ያለኝ። እሺ ስሙን እያስገባሻለሁ። ስሙኒ 3 ሰው ነው የሚችለው። ክብሪት ፍላወር እየላከች ነው። 3 ሰው ነው ቦታ የሚችለው። እሺ ሰላም እህቴ እንዴት ነሽ? አይሰማ ሰላም አይሰማም። አለን ሰላም ነው። እንዴት ነሽ? ሰላም ነው። ሰላም ነኝ። ስራ ላይ ስለነበርኩና ወይ ሀፍ ላይ መውጣት ነበረብኝ። ከዛ ነው ሶሪ። ኢትስ ኦኬ። ይሰማል ድምጼ በረም? እሺ ይሰማል። ትንሽ ድምጽ ብትጨምሪ አሪፍ ነው። ካልሆነም እሺ ውዴ እየሰማን ነው። አይ ቲንክ ሄድፎን አድርጋለች። ተደወለባት መሰለኝ። ሄድፎን አድርጋ ሀባው ነው። አሁን ይሰማል? አሁን ይሰማል። አሁን ይሰማል። ሀይ እንዴት ናችሁ? ሰላም ነው አለው። እግዚአብሔር ይመስገን። ሁለታችሁን በጣም የምወዳችሁ። ሀቡዬ በርቺ። ላይክ የኔ ኮሽን ማለት ነው ላይክ በህይወትሽ የሆን ነገር አድገሽ ወደቨር ብቻ እና በጣም ሪግረት ያደረግሽበት ጊዜ አለ ወይ? ሪግሬት የማደርገው ላይክ ፎር ኤግዛምፕል ዩ ዱ ሳምቲንግ ከዛ አሽና ላይክ እንደዚህ ማድረግ አልነበረብኝም ምናምን ብለሽ ይቋል ሜቢ ያልነበረች ይሆናል እንጂ ይህን ጥያቄም ጠይቅ ያለው አጋጣሚ ሆኖ የተጸጸትሽበት ባላረኩት ያልሽው ነገር አለ ወይ በህይወትሽ ብዬ ጠይቅ ያልነበር። ሜቢ ሌት ሆነሽ መጥሽ ሊሆን ይችላል። በት ነገር ቅድም ጠይቃኝ መስዬ መልሽው የተጸጸትኩበት ነገር ያው ወጥቼ ሶሻል ሚዲያ ላይ ማልቀሴ እስጎኔን ማሳየቴ ልጅ የተሰደበብኝ ጊዜ ሶሻል ሚዲያ ላይ ለመጀመሪያ ጊዜ ወጥቼ በማልቀሴ በጣም ተጸጽቻለሁ። ጸጽቶኛል። ደግሜ መቼም የማላረገው ነገር ነው። ተመልሶልሻል ያ that was like የሆነ ነገር happened ሆኖብኝ I was like እኔ usually I don't like never regret አላረግም። በሆነ ነገር ከሆነ ነገር አምኜበት ካደረኩኝ አላደርግም። ግን this morning የሆነ ነገር happen ሆነና እኔ ላይ ከዛን I should like ማድረግ አልነበረብኝም ብዬ ራሴን እንትን እያልኩ ነበርና okay maybe it's not like only me ራሴ እንትን ለማለት ፈልጌ ነው you know ኖርማል ነው እኔ ጋር ብቻ አይደለም አትላብዬ ኢትስ ኖርማል መጸጸት። የሰው ልጅ ህሊና ካለው ይጸጸታል። ህሊና ያለው ሰው ሲያጠፋ ይጸጸታል። ለምሳሌ እኔ በህይወቴ አብዛኛው መርጬ ወድጄ ፈልጌ አምኜበት ነው የማደርገው። ያለቀስኩትን ግን አምኜበት ነው ስሜቴ ተራቅቶኝ ድንገት ግንፍል ብዬ ነው ያለቀስኩት። ገባሽ? ስለዚህ የሰው ልጅ ወይ እንደሱማ ኢትስ አንደርስታንድ ነው አንደርስታንድ አድርግሻለሁ። እንደዚህ አይነት ነገር ላይ ካረግሽው በኋላ ሜቢ ያ ታይም እኮ እንትንሽ ነው ላይ ስሜትሽ ነው እና ዩ ካን ኮንትሮል አውር እንትናችንን ኢትስ ላይክ ኔቸር ነው ዊ አር ሂውማን ኤኒቲንግ ሀፕን ሲሆን ስሜታችንን ቶሎ የመግለጽ እንትን አለን ራይት ዳትስ ኖርማል በት ማይ ላይክ ሪግሬት ያደረኩበት ነገር ምንድን ነው I was doing something for somebody because I trust that person and then you know because
I was not expecting like እንደዚያ ያደርጋሉ ብዬ ኤክስፔክት ሳላደርግ ቀርቼ ሳይሆን I was expecting like አላረል አንዳንዴ በጣም ኤክስፔክት ማታደርጊው ሰው especially from your family ኔትወርኳ እንትን ነው መሰለኝ እንደዛ ሲሆን like oh is this normal or not ብዬ ራሴ ልትብዬ ነው አይሰማም አሁን መተሻል ቀይ አብርቶ ነበር እየተቆራረጠ ነው ወደ ጥያቄ ተመልሰለታት አሻት ላብ እናመሰግናለን ከአንቺ መልሶች ለራሷ ውሳኔ የተቸገረችባቸው ነገር ሜቢ አሉ እና እሱን ልትወስድ ነው የፈለገችው ክብሪትን ሳቢያት ፍላወሯን ጨረሰች ለእኔ ግን ፕራይቬት ነው የሚያሳይ ማኔጅ ገስት ኦፕን አይደለም መሰለኝ አይገብታለች እኮ ትስበሻታል አይ እኔ አልሳብኳትም ለእኔ ፕራይቬት ነው የሚያሳይ ግን ሙሉውን ነው ክፍት ያደረኩልሽ እሺ ክብሪትዬ እንዴት ነሽ አለ ሀይ መስዬ ሀይ ሀቡዬ እንዴት አላችሁ የኔ ጥያቄ ደግሞ ለየት ይላል ሀቡ እኔ በጣም የተቸገርኩበት ነው አንቺን ያየሁሽ ነገር ብዙ ጊዜ ለመጠየቅ ፈልጌ ግን አንቺ ቤት አልተመቸኝም ምክንያቱም ሁሌ ስለዚህ እንትን ስለማያደርግ እኔ በጣም የተቸገርኩበት ነገር 4 ልጆች አለኝ አሁን 5ኛ እርጉዝ ነኝ እና ቤቱን በቃ ኦርጋናይዝ ማድረግ ማጽዳት ኩክ ማድረግ ለልጆች ማስተካከል አሁን ሀናለች ግን በፊትም you're always clean ነሽ በቃ ኩክ አድርገሽ ለልጆች ምናምን መሲም እንደዛ ሁለታችሁም እና እንዴት ነው እሱን ነገር በቃ ማድረግ አቅቶኛል ሀቡ ኦርጋናይዝ መሆን ቤቱን አጸዳጅ ሁሉን መጠበቅ ምናምን በጣም አቅቶኛል እና እንዴት ነው ያንን እያረግሽ ያለሽው ለማለት ነው ኦኬ አይደል እንደዚህ ብሎ መጠየቅ ያ ኖርማል ነው ኖ ሊሚት ምንም ችግር የለም ያ ቤቴን ኦርጋናይዝ የማደርገው ከድሮም ነው ታውቂያለሽ በሲሻ በፊትም ላይ ነው የምሰራው አሁን እህቴ ተረዳኛለች በፊት ብቻዬንም ሆኜ ቤቴ ጽድት ሁሉ ነገር ቦታው ላይ ካልሆነ አይሆንልኝም ለምን ቤቴ ውስጥ ስኖር ደስተኛ ሆኜ መኖር ስለምፈልግ ነው እየተዝረከረከ ቦታ ላይ እኔ ዲፕሬሽን ነው የምገባው ግዴታ ሁሉም ነገር ኦርጋናይዝ ልጆቼን ከመጀመሪያው ጫማቸውን ሲያወልቁ ባስኬት መክተት አስተምሬያቸዋለሁ መጥተው ዩኒፎርም ቀይረው ባስኬት ነው የሚከቱት የማንንም እርዳታ አይፈልጉም ለምን ከልጅነታቸው ራሴ ስላሳየኋቸው ማድረግ የበሉበትን ሳህን ወስደው ኪችን መክተት የሚታጠብበት ላይ መክተት ቁመታቸው ሳይደርስ እንዲተጠርቱ ጣል ያደረጉት ነበር አሁን ደግሞ ቁመታቸው ደርሶ እና ስላስተማርኳቸው ልጆች ለምን እኔ አይምሮዬ ደስተኛ አይሆንም ችግር ኦሲዲ ዲስኦርደር አለብኝ የሆነ ነገር ቦታው ካልሆነ ተነስቼ ታምሜ ብተኛ ተነስቼ ቦታው ማድረግ አለብኝ አይምሮዬ ይጨነቃል ሁሉ ነገር ቦታውን ካልያዘ እና አንዳንዴ ካምፓኒ ነው ወይስ ቤት ነው ይላል ባልየው ሁሉ ነገር ቦታው ሆነ የተጠቀመው ነገር ለምን ቦታ አትመልሰው ነገ ይመለሳል ኖ እኔ ይጨንቀኛል ፕሊዝ ካለበለዚያ እኔ ተነስቼ መልሰዋለሁ ብለዋለሁ እሺ ብሎ ውስጡ ቦታ ያደርገዋል ሁሉም ነገር አንዴ ቦታ ካስተካከልን በኋላ ሁሉም ሰው የተጠቀመውን ነገር ቦታው የሚያደርግ ከሆነ ቤታችን ሰላም አለ ስለዚህ ማድረግ ያለብሽ ሁሉን ነገር ቦታው እንዲያደርጉ ልጆችሽ አስተምሪያቸው ከዛ የተጠቀሙትን ነገር ቦታው ማንኪያውን ቦታው ብርጭቆውን ቦታው ካደረጉ ሁሉም ሰው ኃላፊነቱን ከተወጣ ሰላም ነው የሚሆነው ቤቱ ያ ነው የኔ መንገድ እሺ አቡዬ አንዱም እንዳለኝ ተቀሽ ምን እንዴት ብለሽ ታጽጃለሽ ሀቡን ቁጭ ብለሽ ኧረ ይመቻችሁ ሀቡን እኮ በያት ለ1 ሰዓት ለ2 ሰዓት ነው እኛ ጋር በታይም እኔ ስከፍት ሌት ሆነ ነው የምከፍተው ኤኒዌይስ ቴንኪዩ መስዬ ቴንኪዩ ሀቡዬ በቃ ክብሪትዬ እኔም በሄድፎን እያዳመጥሽ ስራሽን መስራት ትችያለሽ ማየት አለብኛ ታፕታፕ ማድረግ አለብኛ እውነታቸውን ነው አለዛማ ታፕታፕ ያርግ እውነት ለመናገር አብዛኛው ሰው ኤርፎን አድርጎ ስራውን እየሰራ ነው ሀቡንም የሚከታተለው እኔንም ጨምሮ እኔ ገስት ላይ እንኳን ሀቡ ጋር በመሆን ሰዓት ስራዬን እየሰራው ለልጆች ማምለክ ካለብኝ እያበላው ምናምን ነው ማዳምጠው እና የአብዛኛው የአንቺ ተመልካቾች ስራቸውን እየሰሩ ይመስለኛል ያው ስራ ሲጨርሱ ቁጭ ብለው ታብታብ እያደረጉ ያዩሻል ብዬ አስባለሁኝ እሺ ክብሪት እንደዛ ልጆች ለነገሩ ትምህርት ቤት ስለሚውሉ ነው እኔ ጠዋት ምሳምናም ግን እንዲህ ኦርጋናይዝ መሆን እንዳንቺ አልቻልኩም በሚለው ነው እሺ ወዲያው ማድረግ አይቲም መልሱ ነው ቴንኪዩ በቃ ደህናዋል ክብሪት እናመሰግናለን እሺ አሁን እንግዲህ የመጨረሻው ጥያቄ ነው የሚገባው ማለት ነው ሪያቱ ፍላወሯን ጨረሰች ማሪ
ኬሪያ ፍላወሯን ጨረሰች። ወይኔ ሰው ስቤ ያለውኝ ኬሪያዬ ጥያቄ ያላት አበባ የላከችው ለጥያቄ ነው። እና ከቀደም ጀምሮ ስትል ከጀመረ ጀምሮ ጥያቄ ያለኝ ብላችሁ ጻፉ ነው እንጂ አበባ ላኩ ብያለሁ። ኬሪያዬ እንግዲህ የመጨረሻ እንደ ቦነስ ጠይቃለች። ጠቅልል 5 ሰው ነው ግን ያልኩት የነበረው። እንዴት ነሽ ውዴ? እሺ ኬሪያዬ ትጨመራለች። ሰላም እሺ፣ እንዴት አመሻችሁ? አለን። እንዴት ነሽ ውዴ? ሄሎ አሉ። እግዚአብሔር ይመስገን። እኔ እንኳን ሀቡን የምጠይቃት ከኢትዮጵያ ነው የምደውለው ከአዲስ አበባ እና በጣም ነው የምከታተላት። ኤርፎን እንኳን ሳላደርግ ነው በጣም የምሰማት። ምክንያቱም ብዙ ይሄ ስድብ የምናምን ነገሮች ስለሌሉ የ14 ዓመት ልጅ አለች። ብሰማውም የማይጎዳ ነገር ነው እና አንቺ ትልቅ ሚዲያ ነሽ ብቻሽን እንደ ግለሰብ እና ያው ቅድም ስትናገሪው ነበረ ይሄ ስሜትሽን ብትቆጣጠሪው አንዳንዴ ከስንት አንድ ቀን ብቻ ነው ያየሁት እና እሱን ነገር ነው እና በጣም አዳማጭ ነሽ። አዳማጭ የሆንሽውን ነገር ደግሞ አደንቃለሁ። ምክንያቱም ታሪኮችን ያው ቢያመልጡኝ እንኳን አንቺ ስትገርቢያቸው ሰማቸዋለሁ። ሌላው የምጠይቅሽ ያው በየቀኑ መችስ የሚያጋጥሙሽ የሚነሱብሽ ብዙ ነገሮች አሉ ያው ሶሻል ሚዲያ ላይ ምክንያቱም ስለምትሰሪ ነው። በቃ በአሰሪ ዝም ብለሽ ብትቀመጭ ማንም አይነሳብሽ እና እነሱ ነገር ትጽፊያቸዋለሽ ወይ? በየቀኑ የሚነሱብሽን ሰዎች እንደው ብጽፊያቸው ለታሪክ ደስ ይለኛል እና እነሱን ትጽፊያቸዋለሽ ወይ ነው። ሌላው ለአንቺ ከዚህ ሶሻል ሚዲያ ላይ እንደው አርአያ አድርገሽው የመጣሽው ሰው ካለ ብትነግሪን፣ ወይም ደግሞ እንደው የምታደንቂው እንዲህ ሶሻል ሚዲያ እንዳንቺ እንደዚህ ቲክቶክ ላይ ያለ ሰው የምታደንቂው ማንን ነው የሚለው ጥያቄ ነው። አመሰግናለሁ። እኔም አመሰግናለሁ እህቴ። አልጽፋቸውም፣ በፍጹም አልጽፋቸውም። ቱ ቢ ሆነስት እውነቱን ሰው ለሆነ መናገር ያለብኝ ሁሉ ነገር እውነት መናገር ስለምወድ ምንም የምጽፈው ነገር የለም። ቀን በቀን ሶሻል ሚዲያ ላይ የሚደርስብኝ ነገር አልጽፍም። ኔጌቲቭ ነገሮችን መርሳት፣ ፖዘቲቮችን ይዞ ማለፍ ነው የምፈልገው። የምታደንቂያቸው ደግሞ ሲባል ቅድም ሜይ ቢ አልነበርሽም ይሆናል መሲ ጠይቃኝ መልሻለሁ። አንደኛ ሮል ሞዴሌ እማደንቃት መማር ነች። ያ ምናልባት ትንሽ ዘግይታ መታ ይሆናል። ይህን ጥያቄ እኔም ጠይቄያት ነበረ። የተረዳሁት ነገር ግን የማህበረሰቡን ጥያቄ ያማከለ ጥያቄዎች እንደ ጋዜጠኝነቴ አውጣጥቼ እንደመጣሁ የተረዳሁት። ምክንያቱም ከገቡት 5 ሰዎች 2ቱን የጠየቁት እና አረ ጋዜጠኛ መሲ 3ቱ እና ተጠይቋል። ያው እንግዲህ አርፍዳ መታ ሊሆን ይችላል። ይሄን ይመስል እናት ተመለሰልሻ? መልሱ አዎ፣ አመሰግናለሁ። እናት እኛም እናመሰግናለን ማሬ። እና እንግዲህ ቦነስ የመጨረሻ 1 ቦነስ ለኬሪያ ይሰጣት እድሉ ተብሏል። ኬሪያ ያለሽ 5 ጥያቄ ግን በቂ ነው። እኔ እንግዲህ 5 ጥያቄ ከተመልካች ሌላውን ራሴ ነኝ ያሰብኩትኝ። በቂ ነው ብለሽ አታስቢም? እስኪ አስተያየት ካለሽ አቡ። ሰው መጠየቅ ይፈልጋል። ጥያቄዎች እኮ ቁጥር ስፍር የላቸውም። 30 አይሆንም የጠየቅሽን ጥያቄ 35 ማሻአላ ቦነሷማ አትለፈኝ። 35 ጥያቄ ከአንቺ 5 ከተመልካች 40 ጥያቄ ተጠየቁ። 41ኛው ቦነሱ ኬሪያ ገብታለች። ቦነሳ እች እንደውም አሪፍ አጋጣሚ ነው። ቦነስ አረጋታለሁ። የመጨረሻ አንዷን ቦነስ አረጋታለሁ። በቦነስ ስለገባሁ እድለኛ ነኝ። ትናንትና ገምቱ ስትይ ወላሂ ገምቼ ነበረ። እንደው ለዓለም አንዴው እስኪ ጉዱን ሊው ብዬ ነበር እና አሁን አካባቢ የገባው ከተጠየቀ አላቅም። ሀብዬ ልጠይቅሽ የምፈልገው ምን እንደሆነ ታውቂያለሽ? ለምሳሌ አሁን አገር ቀይረሽ ኑሪ ብታይ የት ሀገር ከፋሚሊዎችሽ ጋር ማድረግ ትፈልጊያለሽ? ሁለተኛ ደግሞ የትምህርቱ እድል ቢኖርሽ የትምህርት እድል ካሁን በኋላ ምን ትምህርት መማር ትፈልጊያለሽ? በጣም አመሰግናለሁ ይህን ጥያቄ ስለጠየቅሽኝ። ምናልባት አንድ ሀብታም መልካም ሰው ህልሜን ሰምቶ ሊያሳካ ሊረዳኝ ስለምችል በጣም አመሰግናለሁ። ህልሜ አሁን ብማር ሳይኮሎጂ ብማር ደስ ይለኛል። ሳይካትሪስት ብሆን በጣም ደስ ይለኛል። ህልሜ ነው እና ፈጣሪ ካለ ሊሳካ ይችላል ሳልሞት። ሌላ ደግሞ አገር ብትቀይሪና ብትኖሪ ደስ የሚልሽ ለሚለው አሜሪካ ቢሆን ደስ ይለኛል። ፈጣሪ ካለ ከነ ቤተሰቦች ያ እሺ። እቃ ኦርጋናይዜሽን ስታረጊ ውጭ ከባሌና ከልጆቼ ውጭ ሁሉም ፋሚሊ እሺ። እቃ ኦርጋናይዜሽን ስታረጊ ቤቶችሽ ውስጥ ለምሳሌ የማድ ቤት እቃ ቦታዎችን ትቀያይሪያቸዋለሽ ወይስ ሁሌ አንድ ቦታ ነው የሚኖሩት? ቀያይራለሁ ከስንት አንዴ ደስ ሲለኝ ቤቴ እኔ አልቀይርም።
ያምረኝ አዲስ ነገር። አሁን ለምሳሌ ከዚህ በፊት መኝታ ቤቴ ድሬሲንግ ቴብል ላይ እዚህ እንትኔ እዛ ነበር። አሁን ስቀይር ሌላ ቤት የቀየርኩ መሰለኝ። መንፈስን ያድሳል። ቤት ውስጥ ቦታ መቀያየር ቤት የቀየርሽ ያህል ይመስልሻል። አይምሮሽ አንድ አይነት ነገር አይሆንም። አይ የማድ ቤት ነው የምልሽ። የማድ ቤት ለምሳሌ እነዚህ ክራውድ እነዚህ ቅመማ ቅመሞች በጣም ቦታ ቀየሩም ፎሬቨር አንድ ቦታ እሱን ነው የምጠይቅሽ። ለምን እኔ ስለ አልቀየርም ሁሌ አንዳንዴ እንደ አጋጣሚ ተሳስቶ ሌላ ቦታ ከገባ ባለቤቴ ቶሎ አገኘውም ቦታ እየቀያየርሽ እኔ ኬት ላገኝ ይለኛል። እና አይምሯችን የለመደበት ፍሪጁም ስቶቭም ቅመማ ቅመሞች ኤቭሪቲንግ አይምሯችን የለመደበት ቦታ እያነሱ እያጸዱ መልሶ መደርደር ነው እንጂ የኪችን አልቀያየርም። የሳሎን የመኝታ ቤት ነው መቀያየር የምወደው። አይ ይመቻችሁ። በጣም አመሰግናለሁኝ ቦነስ ስለተሰጠኝ ቴንኪ በጣም ስላየኋችሁ ደስ ብሎኛል። እሺ እናቴ አብዬ ደህና ደሩ። በሉ ቤተሰብ ወደ ባሌ እንግዲህ እነ ቅመም እነ ማማሰያ ቦታቸው ናቸው፣ አይነኩም ብላለች። ሶፋ ቲቪ ምናምን ነው ትቀይረው ወይ ደግሞ አልጋዋም ምናምን እና በመጨረሻ እንደ መጀመሪያው አክብረሽ ፕሮግራም መተሽ ስለተጠየቅሽ በተመልካቾች ስም በቤተሰቦቻችን ስም በሁሉም ስም አመሰግንሻለሁኝ። በጣም አሪፍ ጊዜ እንደነበረ ተስፋ አደርጋለሁኝ። እንደ ማጠቃለያ ለሚወድሽ ህዝብ፣ ለተከታዮችሽ የምትይው ነገር ካለ እና እንግዲህ በክብር እንደመጣሽ በክብር አሸኛኘት እናደርግልሻለን። ወደዚህ ነው ወደዚህ ክብር ወደ ቤትሽ ትያለሽ። በመጀመሪያ ደረጃ አንቺን እጅግ በጣም አድርጌ ማመስገን እፈልጋለሁ። በጣም ጠንካራ ነሽ። በጣም እኔ እና አንቺ እንመሳሰላለን። ብዙ ሚቻል የሚያደርገን ፐርሰናሊቲ ያለን፣ ኔጌቲቭ ነገር ኢግኖር ማድረግ ላይ ሁለታችንም አንድ ነን። በጣም ኩልነታችን በእውነት በጣም ነው መስሊ። ሁሌም በቤቴም ገስት ላይ ሆነሽ ሁሌም ነው ማደንቅሽ፣ ሁሌም ነው ምነግርሽ። መቼም የማይቀየር ሀሳቤ ነው። በጣም ነው የምወድሽ፣ በጣም ነው ማከብርሽ። ስነ ስርዓትሽ፣ ለሰው ያለሽ ክብር፣ በቃ ሰው ማለት አንቺ ነሽ። በጣም ነው ማደንቅሽ፣ ማከብርሽ፣ መወድሽ። እንደገና አክብረሽ አንደኛ የዚህ ፕሮግራም ሀ ብለሽ ስትጀምሪ ፕሮግራሙን በሀቢባ ብለሽ አክብረሽ የክብር እንግዳ አድርገሽ ስለጋበሽኝ እጅግ በጣም አድርጌ አመሰግናለሁ። እወድሻለሁ። ቀጥሎ ደግሞ ተመልካቾቼን በጣም አመሰግናለሁ። ውዶቼን፣ ማሮቼን፣ ፍቅሮቼን ስለምትወዱኝ ስለምታከብሩኝ አመሰግናለሁ። የምትወዱኝ ይመቻችሁ፣ የማትወዱኝ ይመቻችሁ እና ያው ታውቃለች ይመቻችሁ የሚለውን ታውቃለች። የሚወደንም የማይወደንም ይመቸዋል። ሁሉም ይመቸው፣ በያለበት በየፊ ነው ይመቸው፣ ሁሉም በየፊ ነው እና በጣም በጣም ነው የማመሰግነው። ራሱን የሚያከብር ሰው ሰውን ያከብራል። ራስሽን ስለምታከብሪ እኔን አክብረሽ የክብር እንግዳ የመጀመሪያ እንግዳ አድርገሽኛል። ለምን? ራስሽን ስለምታከብሪ። ራሱን የሚያከብር ሰው ሁሌም ሰውን ያከብራል እና በጣም አመሰግናለሁ። በጣም እወድሻለሁ። ሁላችሁንም በጣም ነው የምወዳችሁ፣ ማከብራችሁ፣ ማመሰግናችሁ። በጣም ጥሩ ጊዜ ነበረ። ፈታ ዘና ብለናል። እናመሰግናለን። እኔም አመሰግናለሁ በድጋሚ። ይህ ፕሮግራም ቀጣይነት ያለው ፕሮግራም ስለሆነ የዛሬ ሳምንት ደግሞ ሌላ የክብር እንግዳ ይኖረናል። ያ የክብር እንግዳ ማን እንደሚሆን በምሰራው ቪዲዮ ላይ ግምታችሁን ታስቀምጣላችሁ። ቤቱን ፎሎ ማድረግ እንዳትረሱ፣ ፕሮግራሙ እንዳያመልጣችሁ። በሳምንት አንዴ ሁሌ ሰኞ ሰኞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ቆይታ ከፌመስ ሰዎች ጋር የሚል ፕሮግራም ዛሬ ነው በይፋ የተከፈተው የተጀመረው። እንግዲህ ቀጣይነት ይኖረዋል ብለን ተስፋ እናደርጋለን። በድጋሚ አመሰግናለሁ ሀቡዬ። እንግዲህ ላይቭ ላይ ቆይተሻል አንቺን በቤትሽ። ፕሮግራሜን እንግዲህ ጨርሻለሁኝ። በድጋሚ ቴንኪዩ በጣም እንግዲህ ወደ ውዱ ባለቤትሽ ሂጂ ላለሁኝ። አመሰግናለሁ። በጣም አመሰግናለሁ። ቤተሰብ የኔ ቤተሰቦች የመሲም ቤተሰቦች ናችሁ። አንድ አይነት ቤተሰብ ነው ያለን። መሲሻ ላይቭ ስትገባ ታፕታፕ ኮፒ ሊንክ አርጉላት፣ አካውንቷን አሳድጓት፣ ይገባታል። እንደ መሲ አይነት መልካም ሰዎች ሶሻል ሚዲያ ላይ እንዲበዙ ፈልጋለሁ። መልካም ሰዎች፣ ቅን ሰዎች፣ ሰው አክባሪዎች ሲበዙ ደግሞ ሶሻል ሚዲያው ይሄ ቲክቶኩ ኢንቫይሮንመንቱ መልካም ይሆናል። መልካም ነገር ካፋቸው የሚወጣ ሰው አክባሪዎች በበዙ ቁጥር ቲክቶክ ክፍት ስናደርግ አጸያፊ ስድብ፣ የሚያስደነግጥ ስድብ መስማታችን ይቀርና መልካም ነገር መስማት፣ መልካም ስክሮል ስናደርግ መልካም ነገሮች ብቻ ማየት እንጀምራለን። መልካም ሰዎች በበዙ ቁጥር። ስለዚህ መልካምነት ይለምልም፣ መልካምነት ይብዛ፣ መልካም ሰዎች ይብዙ። አሜን አሜን ብለናል። አመሰግናለሁ። እወድሻለሁ፣ አከብርሻለሁ ሀቡዬ። ኑሪልኝ። ቴንኪዩ በጣም በጣም ኔ መልካም ሰው ስለሆንሽ አመሰግናለሁ። ቻው። መልካም ምሽት ይሆንልሽ። አሜን። ለሁላችሁም ቤተሰብ ሰላም ሀቡዬ። አሜን።
እሺ ቤተሰብ እንዴት ነበር ፕሮግራሙ? እስቲ ጻፉ እስኪ። ሹፊ ማፊ አረብኛም እኮ አልተቻልንም ቤተሰብ። ሹፊ ማፊ እንዴት አያችሁ ፕሮግራሙን? ይቀጥል ወይኔ እንዴት አድርጎን ያመጣኝ። ይቀጥል ይበል የሚያስብል ነው ወይስ ደግሞ የሚስተካከል ነገር አለው? እንግዳችን እንግዲህ ዛሬው ሀቡ ነበረች። አብዛኞቻችሁ በሚባል ደረጃ ግምታችሁን ያው ኮመንት ላይ ያስቀምጣችኋል። ሀቡ፣ ሳርዬ፣ መማርዬ ሁላችሁ ቤታዮ ብዙ ግምት አስቀምጣችኋል። እና እንግዲህ የዛሬ እንግዳ እንዳያችሁት ዶክተር ሀቢባ ነበረች። እንዴት ነበር ቆይታችን? እንዴት ጥለቱ እየተጣመመብኝ ነበር ቤተሰብ፣ ወደ ጎን እየሄደ አስሬ ሳስተካክለው አሁን መሀል ላይ ሆነ እንደዚህ። መሲ እናመሰግናለን አቡን ስላቀረብሽ። ቤታ ምርጥ ነበረ፣ እኔ ደስ ብሎኛል በጣም። ስለዚህ አሪፍ ነው፣ ጉድ ፕሮግራም